ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወጥታ ማውራት ትችላለች፣ አለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል። ወሬ ነሽ። ከታች የጻፍሽው ራኪ የምትባይ እንዳንቺ አይነት ደነስ ሰዎች ናቸው እዚህ ወሬ እያምታቱ ያሉት። ቀብር ሄድኩ ሚል ማንም ሰው የለም። ለቅሶ ግን በማቀው ልክ በሰፈሯ በተነገረ ልክ ሄጃ ጠይቅ ያለው ሰፈሯ ላይ ምንም አይነት ነገር የለም። አልሰማም። እሷ ያለችኝ ሰፈር ላይ ገብቷቸዋል። ይሄን ነው የምንፈልገው። በቃ እዛ ምንም ነገር የለም። ሌላው ደግሞ ቅርብ ያለ አንድ ከፈቀድክልኝ አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅህ። ይጨርሳል። አወራሽ እኮ ይበቃሻል። ቆይ ልጠይቀው። ለእሱ ብዙ ባናስጨንቀው። ይኸውልሽ አንድ ጥያቄ ቀላል። አንድ ነገር የምነግርህ እህቷን አውቃታለሁ ብለሃል። እህቷን አውቃታለሁ አላልኩም። መጀመሪያ ጆሮሽ ስራ። ቆይ ታውቃታለህ አታውቃትም? ምንም ጆሮ አለመስራት ያልክ መሰለኝ። ጆሮሽ ስራ። ፕሪንስስ ማን ያስገባሽ? ሲጀመር ማን ያስገባት? ገባህ አልገባህ? ታዲያ አንተ እውነቱን አታውቃም። ለምን እውነቱን አትነግረንም? ለምን የምትደብቀው ነገር አለ? የደበቀው ነገር አለ። ለምን ቢገባ ምን አለበት? ጠየቅኩህ እኮ ለማን ያስገባት? ብገባ ምን ችግር አለ? ዝም በይ እስኪ አትጩኝ። እኔ ጠየቅኩህ። አይሆንም በለኝ። ማን ያስገባት? መጀመሪያ ስሚ እንዴ መጀመሪያ ስሚ። ልዑል ከታች ያላችሁት አሚን ሲያ እህቷን አውቃለሁ ብያለሁ የነበራችሁ ሰዎች እህቷን አውቃለሁ ሳይሆን እህቷን ነግራኛለች። እሷ እኔን ታውቃለች። እህቷን ታውቀኛለች። እኔ አላውቃትም። እሷን እህቷን አላውቃትም። እህትየዋ ግን እኔን ታውቀኛለች። ታዲያ እንደዚህ ብላ አስረዳኛ። ሳትሰሚ ታዲያ መተሽ እህቷን አውቃለሁ ብቻ ነው። እህት የሚለውን ስለሰማው የምታውቃት መሰለኝ። እህቷ ዝም ብሎ አይደረግም። አሁን የገባ ሰው ምን ብሎ ያስባል? እህቷን ታውቃታለህ ብሎ ነው የሚያስበው። በቃ አላውቃትም እኮ ማለት ምንም ቀላል ነው። አትደናቆሪ። እስኪ ውጪ። ወደዛ አንተ የደበቀው ነገር አለ። አውጣ። መጀመሪያ ስሚ። ዝም ብሎ ሚዲያ ስለ ሩዝ ቅቀለውን ትተሽ ነው የመጣሽው እዚህ። መጀመሪያ በትክክል ስሚ። ያልኩትም መጀመሪያ ስሚ። ነገር እንደዚህ እያደረጉ ነው ወደ ሌላ ነገር የምትከቱት። ያልኩት ምንድን ነው? እህትየዋ እኔን ታውቀኛለች። እኔ እህትየዋን አላውቃትም። እንደዚህ ያልኩበት ምክንያት ደግሞ ቲና ቮይስ ስትልክልኝ እህቴ እኮ ከዴዚ ጋር አይታ ፎርዋርድ አረገችልኝ፣ እንደዚህ ብላ ፎርዋርድ አረገችልኝ ስትል ስለሰማኋት ነው። አሁን እናንተ ለምትሉት መፍትሄ በጥሩ ሳይድ ከሆናችሁ ይቺ እናት እንደ አንድ እናት የሆን ነገር ደርሶባት አደጋም ደርሶባት የሆን ነገር ሆኖባትም የሆነ ሰው በእሷ ሙድ ለመያዝ እና ሞታለች ተብሎ የሚያስወራ ከሆነ ኢንቨስቲጌት ለማድረግ ሴትዮዋ ሞታለች አልሞተችም ለማለት በጥሩ ኢንቴንሽን ለማጣራት ከሆነ እኔም ዝግጁ ነኝ እዛ ነገር ላይ ለማድረግ። እንደ ሰውኛ ግን እኔም ስሜት አለኝ፣ አዝናለው። እንኳን አብሮን የበላ የጠጣ ሰው ቀርቶ እንኳን ምስኪን እናት ቀርቶ አንድ ሰው ከፎቅ ላይ ተከስክሶ ቢወድቅ ራሱ እናዝናለን። ማናውቀው ሰው የዛን የሀዘኔን ወጣሁን። እናትየዋ በመጥፎ ሁኔታ መነሳት ስለሌለባቸው ጥሩ እናት ናቸው፣ እኔ በማውቃቸው ጥሩ እናት ናቸው ብዬ ምስክርነት ወጣው። ለምን ስትሞት እንደዚህ ወጣ ከሆነ ስትኖር ባወራው ኖሮ ከዴዚ ጋር እስከ መጨረሻው ነበር የሚጣሉት። ከሌመታ እንዲያለችኝ እናትሽ እንዲያለች። ለምን ዴዚን ኮንስታንትሊ አወራት ነበረ፣ በውስጥ በኢንቦክስ ጨቀጭቃት ነበረ። ያኔም ደግሞ ጥሩ ታይም ያልኖረችበት ታይም ላይ ከማንም በፊት ፖስት ለማድረግም ለማውራትም አጠገቧ ነበርኩ። አውርቻታለሁ። በሚችለው መንገድ ዴዚን አማክሬያለሁ። ማታውቁትና የተፈጠረው ነገር ምንድን ነው? እዚህ ጋር እናትየዋ እናንተ እንደምታስቡት አክቲቭ ሰው አይደለችም። አክቲቭ ማለት ሰው ላይ ሆን ብሎ ተንኮል የሚያስብ ወይ ደግሞ በጣም የሆነ የተጋነነ ክፋት ያለባት ሰው አይደለች። እናትየዋ ምስኪን ሰው ነበሩ። ያንን ነው እኔ ሰው ላይ በሌላ ወይ እንትን የተፈጠረውን ነገር ያስከፋል። አሁን የሆነ ሰውም ተነስቶ የኔን ዘር ልጄ የከሌን ዘር አታገባም ምናምን ብትል ሪያክት ላደርግ ይችላል፣ ልናደድ ይችላለሁ። ፐብሊክ ላይ ስለሆነ ያንን ሰው እንዲያየው ነው። ሁሉም ሰው በቤቱ የሚያደርገው ነገር ነው። የዴዚ እናት ጥፋቷ ፐብሊክ ላይ ወጥታ
ያንን ነገር ማውራቷ ነው። ስለዚህ ብዙ ሰው በዛ ዘር ያለ በዛ ማንነት ያለ ሰው እናት ላይ ሊናገር ይችላል። ያወጡባት ሞልዬ በዋትስአፕ ያወራችው ነው ሪከርድ ያወጡት እንጂ ፐብሊክ አላለችም። ይቅርታ እኮ ፐብሊክን ባትለው ወጣ እኮ ነው ወጣ እንጂ መውጣቱ ነው ጥፋቱ። እኔም ስከራከር የነበረው የሁላችንም እናት እኔ ትግሬ ብሆን እናቴ ትግሬ ሴት አምጣና አግባ ነው የምትለኝ። ጉራጌ ብሆን ጉራጌ አምጣ። ሁሉም ሰው ጠቧል። አሁን ሁሉም እናቶቻችን ብቻ አይደሉም። እያንዳንዱ ቤቱ ያለው ወሬ ነው። ያ ወሬ አደባባይ ላይ ሲወጣ የተወሰነ የትግራይ ተወላጆች ተናደዋል። ያ መናደዳቸው ሪያክት ማድረጋቸው ልክ ነው ብዬ አስባለሁ። ለምን እኔም በሆን እንደዛ ብባል እናደዳለሁ። ስለዚህ ለእነሱ ሰዎች ነው እኔ አሁን ልሰራ የፈለግኩ ቪዲዮ። ይቅርታ አድርጉላት፣ ሞታለች በቃ። ያን ያህል ከክፋት አንጻር አይታው ሳይሆን ለልጇ ስለጠበብን በዘር ስለምናስብ ሁሉም ቤት ያለ ስለሆነ ለልጇ የራስሽን ዘር አምጪ ከማለት ነው እንጂ የዴዚ እናት ክፉ ሆኖ አይደለም እንደዛ ያለችው ለማለት ነው። ገብቶሻላ? ከዛ አንጻር ነው እንጂ ሌላ ምንም ኢንቴንሽን የለውም። ምንም እንደ ማንኛውም ሰው የአንተ ቪዲዮ ምንም ኢንቴንሽንም የለውም። ትክክለኛና አንድ ሰው በቃ ሰውን የሚያውቅ ሰው ነው የተናገርከው። ምንም ከምንም ይሄ ከመጥፎም ማንንም የሚጎዳ አይደለም። እንዲሁም አስታራቂና ሰዎች ቀን አይቅደማችሁ አይነት መልዕክት ነው ያስተላለፍከው። በቀናችሁ ተጠቀሙበት ነው። አንድ እናት ልጅ የሚሆን ቤተሰብም እንደዚህ አይነት ችግሮች ሲፈጠሩ በተውሎ መፍታት እንዳለባቸው ነው ያስተላለፍከው። ገብቶሃል? እኔ እንደውም አሁን አንድ ከተማ ውስጥ ነዋሪ አንድ የምታውቃት ሴት ሞተች ሲባል ልክ አንተ እንዳረከው ሄደክ እንደምታጣራ 100% እርግጠኛ ነበርኩኝ። ካጣራህ በኋላ አዎ ሞታለች ወይንም ቀብረታለሁ ወይም ተቀብራለች ተብሎ በአንተ በሰማው እርግጠኛ ይሆናል። ለምን አገር ውስጥም ስላለ ማለት ነው፣ የሚዲያ ሰውም ስለሆነ። ያንተ ግን ዝም ማለት ቆይ ልንገርህ፣ ዝም ስትል ይሄ ነገር በቃ ይሄ እየተባለ ያለው ቅዳሜ ዝም ማለት ምን አይነት ነገር እንደሚያመጣ ታውቂያለሽ? ዝም ማለት ለሴትዮዋ ጥሩ ምስክር መሆን ራሱ። ቆይ አንዴ ጠብቂኝ፣ የሆነ ቪዲዮ ላሳይሽ። ወጥተሽ ሴትዮዋ ጥሩ ነበሩ እንደዚህ እንደዚህ የለም እንኳን አጣርተሽ የደረሽበትን ነገር ለማሳወቅ ቀርቶ ጥሩ ነበሩ ብለሽ ለማውራት ራሱ ምን አይነት እንዴት ቡሊ እንደምትደረጊ ላሳይሽ። ቆይ ይህን ደግሞ እርግጠኛ ነኝ እናትየዋን ያኔ ቡሊ ሲያደርጓት የነበሩ ሰዎች ናቸው እንደዚህ ሲያደርጉ የነበሩት። አየሽ ልጅ ይህ ልጅ ገና ምኑ ምን እንደሆነ ሳያውቅ ራሱ እንደናንተ አይነት ሰዎች አላችሁ፣ ሰው ለመግደል የተዘጋጃችሁ ምን እንደሚሉ ሻየሽ ሰዎቹ እንዳለ ኮሜንት ላይ ወደ ስንትና ስንት ሰው እኔ በማላውቀው በማዘኔ ራሱ ቡሊ የሚያደርግ ማህበረሰብ ነው ያለው። ይህ ልጅ አሁን እንደፈለገ ነው ቪዲዮ ሲሰራ የነበረው። ልክ ነበር አልነበረም ምናምን እያላችሁ ልክ ነበር ልክ አይደለም አላልኩም። እኔ እያንዳንዱን ማብራራት ራሱ የለብኝም። ለማንስ ብዬ ነው እኔ ራሴ ሪስክ ውስጥ ምከተው ብሎክ ለተደረግኩበት አካውንት ጀስት ያልኩት እንደ ሰውኛ እናትየዋ ምስኪን ነበሩ፣ በፌር ዌይ ትሪት መደረግ ነበረባቸው ነው ያልኩት እንጂ የማንም ለሀጫም ልፋጫም አጀንዳ እንዲያደርገኝ ወይ አቴንሽን እንዲለኝ አይደለም። የአቴንሽን ጥማት የለብኝም። እዚህ ጋር ስለ ዴዚ ከማውራት ይልቅ አንድ ሴት አስገብቼ ሌላ ሰው ባዋራ የተሻለ አቴንሽን አገኛለሁ። ገብቶሻላ? እንደ ራሴ እንደ ሰውኛ ግን ስለማታቋት ነው የምልሽ። አሁን ይሄ ልጅ እርግጠኛ ነኝ ያኔ የዴዚን እናት ቡሊ ሲያደርጉ ከነበሩ ሰዎች መካከል ነው። እኔ አሁን ከዜድ እኩል ልታስቀምጭኝ አትችይም። ለዛ ነው እነዚህ ድል ለመናገር ነው የገባሁት። የፈለገ ልንጣላ እንችላለን። እዚህ ጋር እናደሽኝ የሆነ ነገር ልልሽ እችላለሁ። የእናትሽን ፎቶ አስቀምጬ ግን ዘግዝቄ ቡሊም አላረግሽም። እናትየዋ ሞቱም አልሞቱም ያኔ በእነዚህ ዕድና በእነዚህ ልጆች የተደረገው ነገር ልክ አይደለም። የእናትየዋን ፎቶ መዘግዘቅ የለበትም። ያንን ነገር ለመናገር ነው የመጣሁት እኔ የተናገርኩት። ገብቶሻላ? ቪዲዮም ሲሰራ ቪዲዮ የሰራሁት ዴዚ እንደዛ እናቷን ትሪት ማድረግ የለባትም። በቃ ገብቶሻላ? ከዚህ ድጋ ታውራ ነበር ማውራት የለባትም ነው። እንደ ሰውኛ ግን ኢንፎርሜሽኑ ወጣ። ማዘን ነበረብኝ። ማውቀውን እውነት መናገር ነበረብኝ። ወጣው ተናገርኩ በቃ እንጂ በሰዓቱ እኮ ፖስቻለሁ እኮ። ብዙ ሰው ኖቲስ ያላረገው ዴዚ እኮ ያኔ ከእናቷ ጋር ተጣልታ እኮ አካውንቷን ዲአክቲቭ ስታደርግ አይዞሽ የምንረዳሽ ብዙ ሰዎች አሉ። ገብቶሻላ? እናትየዋንም በማያስቀይም መንገድ
ዴዚንም ሰፖርት በሚያደርግ መንገድ ፖስቻለሁ። ያኔ ብዙ ላይክ ነው ያለው። እንዲሁ እንዴት እንዳላያችሁት አላውቅም። ከዴዚ ጎን ነበርኩኝ። አሁንም የኔን አቋሜን ግልጽ ለማድረግ ዴዚ ከአሞራው ጋር መሆኗ ችግር አይደለም። እንኳን ከአሞራው ጋር ከሰይጣን ጋር መሆን ትችላለች። ያደገች ልጅ ናት። የ22 ዓመት ልጅ ናት። የራሷ ውሳኔ አላት። መወሰን መብቷ ነው። እኔ የደበረኝ ነገር እናትየዋ ጋር ሚዲያ ላይ ተወጥቶ አላበላችኝም፣ አላጠጣችኝም፣ በዚህ ሆንኩኝ፣ እንዲህ ናት ተብሎ ዲስሪስፔክት መደራረጉ ነው ያናደደኝ እንጂ እኛም ፋሚሊዎቿ ነን። እኛንም ቀርበን አናግራን በውስጥ በዋትሳፕ መጨረስ የነበረበት ነገር ነው። እናትየዋን መጥፎ ሰው ተብላ ፒክቸር እንድትደረግ ስላልፈለግኩ ነው። ያ ነው ልክ አይደለም ያልኩት እና ቡሊ ካረጓት እቺ እነዚህ ምናምን ከሰደቧት ሰዎች ጋር አብራጌኝ ትጮት ነበረ። አሞራው ባሏ ነው። ቪዲዮ ላይም ያለው የኔ እንደዛ ነው። አሞራው ባሏ ነው፣ ችግር የለውም። ሌላ ማንነቷን ምንነቷን የማያውቁ በአካል አግኝታቸው ማታቅ መንደሬ ሰዎች ጋር እናትየዋን እያሰደቡባት እዛው አብራ መቀመጧ ነው የዴዚ ያናደደኝ። ገብቶሻላ? ያንን ነው ለሰው ለአንጸባረቅ የፈለግኩት እንጂ አስራት አጎቷ ነው አስራት መጥቶ ከኔ ጋር በላ የሚል ነገር የለም። እኔ ግን ኖ አንተ ብለሃል ሳይሆን የሆነ ቪዲዮ ሲዘዋወር ጸጉሯን እየሰራት ባለው ዘመዷ ነው ስለተባለ እኛ እያጠያየቅን አይደል? ማን ነው የት ነው? እኔ ጋር 2 ቪዲዮ ብቻ ነው የተቀረጸው። እኔ ጋር ያለው ቪዲዮ 2 ብቻ ነው ያለው። እሱም አብረን እኛ ጋር ስንበላና የለቀቀው አንተ ላይ አላየሁኝም። እኔ አንተ ላይ አላየሁም። ሌላ የለቀቀችውን በምን አውቃለሁ? እኔ እኮ ሌላ እኮ ነው ሌላ ሰው እንደማውቀው እኮ ነው። ጀስት እናትየዋ ነገርኩሽ፣ ኢትዮጵያ ውስጥ ስለማይኖሩ በአንዳንድ ጉዳይ በአንዳንድ ንብረት መግዛት ላይ በአንዳንድ ነገር ላይ በዛ ላይ ደግሞ የኔን ኢንቴንሽን ለዴዚ ያለኝን ኢንቴንሽን ስላየች በጥሩ ሁኔታ ስለተቀራረብን ከቤተሰብ ጋርም ተተዋወቀች። መደዋወልም መነጋገርም ጀመርን። ከዛም በኋላ ማውራት ጀመርን እንጂ ሌላ ምንም ነገር የለው። ወደ ዘር፣ ወደ ፖለቲካ፣ ወደ ሌላ ነገር አትቀየሩት። አንተ አልቀየርከውም እኮ ሙሉዬ፣ አንተ አልቀየርከውም። ግን እንደ አንድ ሰው በቃ ልክ አንተ ውስጥ ያለው ጥያቄ ጭንቅላት ውስጥ ያለው እኛ ላይ ማለ ገብቶሃል። እች ሰው የት ነው? አሚን አንዴማ ሙሉዬ፣ አሁን ስልኳ ጠፍቶ ነበር አድራሻዋን ያወቅኩት ያልከው የማንን አድራሻ ነው? ከይቅርታ ጋር ምን ሰፈሯን የሚያወቅኩት ስልኳ ጠፍቶባት በዛ አጋጣሚ ነበረ ብለህ ነበረ ቅድም። የማንን ሰፈር ነው? እኔ እኮ አሁን ወይ ማወራውን ማትሰሙኝ ከሆነ በትክክል 10 መደጋገሙ እናንተ ስትደግሙት ስትሸራረፉት ሌላ ነገር ነው። የተሳሳተ አረዳድ በትክክል ስሚኝ። ዴዚ ኢትዮጵያ ውስጥ እያለች ስልኳ ተሰርቆ ነበረ። እኔ በማገኛት ሰዓት ስልኳ የሰረቃት ደግሞ አቅራቢያቸው የሚያውቁት ሰው ሱቅ ላይ ስትሄድ አንዴ ስልክሽን ምናምን ብሎ ነው መንትፎ ይዞ የሮጠው። በዛ ምክንያት እናትየዋ ምን እናርግ፣ እንዴት እናርግ፣ ምን ወይ ነው ስልካችን ልናስመልስ ምንችለው? ያኔ በሰዓቱ አዲስ ስልክ ነበረ። እሱ ደግሞ እንዴት ነው ማድረግ ምንችለው ምናምን ብላ የት ነው የጠፋብሽ ምናምን ብዬ አንዳንድ ነገር ለመርዳት እዚህ ነው ሰፈር፣ እዚህ ጋር ሱቁ፣ እዚህ ጋር ምናምን ስላለችኝ በዛ መንገድ ነው ያወቅኩት። ማለት የነ ዴዚ አያት ሰፈር ነው። የዴዚ አያት ሲሆን አላውቅም። ቲና እና ዴዚ ያረፉበት ሰፈር ነው። ኦኬ፣ እዚህ መናገር አትፈልግማ? ለምን ፐብሊክ ላይ ይናገራል? አብሱ ይኸውልሽ እያለ ያለ ቆይ፣ አብሱ አንዴ እያለ ያለ ይኸውልሽ ሞተች ከተባለች በኋላ ያንን ሰፈር እነሱ ሁለቱ አርፈውበት የተባለበትን ሰፈር ሄጄ ሳረጋግጥ ምንም አይነት ለቅሶ የለም አለሽ። በቃ አለቀ፣ እንዝጋው ይሄንን። ቤታቸውን ኤግዛክት እዚህ ጋር ነው ቤት የሚለውን ነገር አላውቅም የትኛው ጋር እንደሆነ፣ ግን ያኔ በነገሩኝ ምክንያት በዚህ እዚህ ሰፈር ስላሉኝ እዛ ሰፈር ሄጃለሁ። ለቅሶ አላገኘሁም። እኔ ስልክ የተሰረቀችበት ሰፈር ማለት ነው። በቃ ጨርሰናል። እርግጠኛ ቤቷን ከዚህ አላውቅም። እሺ ሞ አንደኛ ኢንቴንሽናችን አንተ ጋር የመጣሁበት እኔ አይተሃል። በገባህበት ቁጥር ጀምሮ ነው ኮመንት የምጽፍልህ። ምክንያቱም የዚህች እናት ነገር እኛ እንቅልፍ የነሳ ነው። እኔ እንደውም ምን ነው ባላሰብኩት መጀመሪያ እንደ ማንኛውም ሰው እንደ ማንም ኢትዮጵያዊ ሰምቼ አዝኜ ባለፉ እስከምል ድረስ ከጭቅላቴ ላልወጣል አሉ ነው ለምን እንደሆነ ማለት ነው። ገባ የታገልነው በጣም ከባድ ትግል ላይ ስለሆነ እና አንተ ጋር የመጣ ነው ደግሞ ዋና ምክንያታችን ምንድን ነው? እኛ ላይቭ ላይ ገብተን በዚህ ጉዳይ ላይ ስናወራ አንተ ሜንሽን ያደርጉናል። ሞ ያውቃል ቢኮዝ ዋትሳፕ ስላልክ ዋትሳፕ ማለት ፕራይቬት ነገር ታውቃለህ ብሎ ስላሰበ ዋትሳፕ እኮ እዛ ላይ እኮ ስልኳ አለ እኮ የውጭ አሁን ስልኳ እሱን ማስረዳ ነው። ቪዲዮ ላይ ራሱ የውጭ ስልክ እኮ ነው። የእናትየው የቲክቶክ አካውንት እና የዩቱብ አካውንታ መጥፋቱን ታውቃለህ ማለት ዲአክቲቭ አድርገውታል።
የቲና አላቅም። የቲና የቲክቶክ አካውንት አላቅም፣ ማን እንደሆነ ስሙን አላቅም። ግን የሆነ ሰዓት ላይ ቴክስት ጽፋልኝ ነበረ እዚህ ላይ ታምራት ነው የሚለው በእንግሊዝኛ ቲና ታምራት የሆነ ጊዜ ጽፋልኝ ነበረ እዚህ። እኔ ዋትሳፕ ላይ ነበር የምናወራው፣ ዋትሳፕ ላይ ነው የምናወራው። የመጨረሻ እንትናችን ራሱ በዴዚ ጉዳይ ድጋሚ እንደማታወራኝ ተነጋግረን በሄደችበት ይቅናት፣ አንቺን በርታ ብለሽ ወደፊቱን ማሰብ ይሻላል ብያት እሺ አመሰግናለሁ ብላኝ ነው የመጨረሻ ቴክስታችን። እንደዛ ነው የቆየ ነው። ዲሴምበር ነው ያልከዋ 2025 ዲሴምበር 2000 ኦልሞስት 8 ወር አለፈው ማለት ነው። በጣም ቆይቷል። አሁን እቺ ዲቦራ ያልካት የማዲንጎ ልጅ ማለት ነው ከእሷ ጋር ሆነ ቤተሰቦቿን የምታገናኘን ከሆነ ወይ ደግሞ አካባቢ የምትነግረን ከሆነ ይህን ነገር ብታመቻችል። ምክንያቱም አሁን ሁለኛ ሰው አውቃታለሁ የሚል ሰው ነው የምንፈልገው። ገባ? በወሬ ብዙ ሰው ስለመጣ አሁን ቀደም አብሳላት ያወራች እንደዚህ ባል ምናምን ያለች ጓደኛ አላት ምን ያለች ሰው ወጥቶ ስለሚያወራ ነው። ገባ? የሰማችሁን የነገረች እኔ እንደዛ አውቃለሁ ያለ ሰው ግን ኤግዛክት የሚያውቃት ሰው የለም። ይሄ በጣም ከባድ ድራማ ስለሆነ ውስጡ በጣም ውስብስብ ስለሆነ አንተ እቺ ዲቦራ አትሊስት ሰፈሯን፣ ቤቷን ወይ ደግሞ አንድ የቤተሰብ አካል ኢትዮጵያ ያለ የቤተሰብ አካል አንድ ሰው የምታገናኘን ከሆነ እሱን ነገር ብታመቻችልንና አዲስ ነገር ወይም አሁን ምነግርህ ነገር ምን አለ መሰለህ፣ የቤተሰቧን ነገር አላውቅም። እነሱ ያውቁኛል። አንደኛ የሚዲያ ሰው ነኝ፣ ሁለተኛ ዴዚ እዚህ ቲክቶክ ላይ ኮላቦሬት ካረገቻቸው ሰዎች መካከል አይ ቲንክ ከአሞራው ከባሏ ውጭ ከሁለት ሰዎች ጋር የተገናኘችው። አንድ ከኢቢኤስ ሰውዬ፣ አንድ ከኔ ጋር መሰለኝ ኖርማል ማስታወቂያ ያልሆነ ቪዲዮ የሰራችው። ከዛ አንጻር ቤተሰብ ጋር ይደርሳል፣ ያቁኛል ፊቴ የእሷ ቤተሰቦች እንጂ እኔ አላውቃቸውም። ያ የዜናውን የሰራው ጋዜጠኛስ አሜሪካ ነው የሚኖረው ወይስ? ስልኩ አይሰራም ብሏል። ስልኩ አይሰራም ብሏል። ሙኒዬ እሱን ሰውዬ እኔ አላውቀውም። እኔ ነገርኩሽ፣ እነሱ ናቸው እንጂ የሚያውቁኝ እኔ አላውቃቸውም። አብሱ ስልኳ አይሰራም። ሞተር ተብዬ በሚዲያ እንደሰማሁት ይህን ያህል እናንተ የምትጨነቁት እናንተ ይህን ያህል የሚያስጨንቃችሁ ከሆነ አሁንም ነገርኳችሁ እኮ ስለሌላ ሰው ፐርሰናል ኢንፎርሜሽን ራሱ በቃ እንድታምኑ ብዬ አልፌ ነገርኳችሁ። እኔ በራሴ ማውራት ያለብኝን አወራለሁ። ጉዳዩን ሳቅ ችግር የለም። በቃ ሙኒዬ ጨርሻለሁ። እኔ ጥያቄ የለኝም። በቃ ማወቅ የምፈልገውን አክል ሰምቻለሁ። ከዚህ በኋላ ላለው ነገር የምችለውን እንደ ሰው ገብቶሃል። መሬት ላይ ባለው ነገር ላፈላልግ እችላለሁ፣ ቤተሰቧንም ጭምር። አመሰግናለሁ ሙኒሺ። አዎ እሺ፣ እሺ ልዑል፣ ለአንተም የምልህ ተደጋጋሚ መተህ እዚህ ስለምትጽፍልኝ ነው። ስለ ቲና ማወራህ ነገር አለ ስትል አሁንም ያስገባው የምታውቀው ነገር ካለ ከአንተ ኢንፎርሜሽን ለመውሰድ ነው እንደ ሰው እንጂ እኔ ሰርክሏን ማውቀው የዴዚ ጠባብ ሰርክል ነው ያላት። ብዙ ሰው የምታወራ አይነት ሰው አይደለችም። ቴክስት የምታረግ ሰው አይደለችም። በጣም ጠባብ ሰርክል ነው ያላት። እነሱን ጓደኞቿን ሄጄ ያው ዛሬ አሁን ጽፌላቸዋለሁ። ዛሬ ድጋሚ ለሁለቱም ጽፌ ያለው የሚያውቁት ነገር ካለ እነሱ ከእነሱ የሚጠፋ ነገር ስለሌለ ለምን በእያንዳንዱ ነገር ሰፖርት ሲያደርጉ የነበሩ ልጆች ስለነበሩ እነሱ የሚነግሩኝን እናገራለሁ ወይ ደግሞ አጣርቼ እንትላለሁ እንጂ ሁሉም ሰው ግዴታ የለብንም። እንዴት ልበላችሁ፣ የሰው ህይወት ላይ ፈትፍተን ያን ያህል መግባት የለብንም። እኔም መጨረሻ ላይ ተስፋ የቆረጥኩት ሙኒዬ ፎሎ ግን መልስልኝ ከይቅርታ ጋር እሺ። አሜን። ከየት እንደመጣችሁ አላውቅም፣ ግን በጣም ተንሩድ ናችሁ። ሰው ሲያወራ ጥልቅ ነው የምትሉት በመሀል። ያችን ቅድም የገባችው ፕሪንሰስም እንደዛ ብቻ። እኔ ሌላችሁ ለእንደዚህ አይነት ነገር ቦታውን መስጠት አልፈልግም። ለምን ነገ ሪከርድ ተደርጎ ሌላ ነገር ነው። ነገ የሞተች ሴትዮ ትረፍ፣ እንደዚህ ያታውሩ፣ ዴዚ እንዲሆነች እርጉዝ ናት፣ እንደዚህ አርጋችሁ እንደዚህ አርጋችሁ እንደዚህ አርጋችሁ ነው የሚባለው። መጨረሻ ላይ ፊት ለፊት የሚመጣው መልክ እኔ ነው እኔ ነኝ ብል የምደረገው። ሌላችሁ የምፈልገው እናንተን እንደ ሰውኛ ተጨንቃችኋል። እግዚአብሔር ያክብራችሁ ስለተጨነቃችሁ። ከዚህ ውጭ ግን የእናንተ ጉዳይ አይደለም። ለምን ዴዚም በጣም ማቹርድ ሰው ናት፣ ቲና ታምራትም በጣም ማቹርድ ሰው ናቸው ሁለቱም፣ እናትየዋም ዴዚም። ስለዚህ በዚህ በ2026 ወይ ደግሞ በ2018 ስልክ ማይገኝበት ቦታ አይሄዱም። ወሬ ይሰማሉ፣ መስማታቸው አይቀርም። የቤተሰባቸው አንድ አካል ራሱ መስማታቸው አይቀርም። ለምን ብዙ ጊዜ ስናይ እኮ ምግብ አልሰጡኝም ብለው እኮ ሰው ይወጣል እኮ
እነ ሼፍ ዮሐንስ እኮ እንዲህ ተከለከልኩ ብሎ የሚወጣበት ዘመን ላይ ያለ ነው አይደል? ሁሉም ሰው ለሚዲያ ቅርብ ነው። ፊታቸውም ሪኮግናይዝ የሚደረግ ፊት ነው። ስለዚህ በአኖኒመስ አካውንት ወይም በዩዘር ወጥተው ሴትዮዋም ካልሞትኩኝ አልሞትኩም እንደዚህ ውሸት ነው የሚወራብኝ ማለት ትችል ነበረ። እህትየዋም ደግሞ እንደዛ ማለት ትችል ነበረ፣ በቅርበት ያሉ ወይ ደግሞ ዴዚም እንደዛ ማለት ትችል ነበረ። እርጉዝ ሆነች እንጂ ዲሴብል ሆነች ማለት አይደለም። ዴዚ ስሜት አላት። ኢሞሽኗን የውሸት ከሆነ ወጥታ እናት ያልሞተችም የውሸት እየተወራ ነው ማለት ትችላለች። አካውንቷን ወስዶባት ነው፣ ከሌ እንዲያርጎባት ነው፣ ከሌ እንዲያርጎባት ነው። እኔም ያንን ማመን ፈልጋለሁ እኮ ብሎክ ስለተደረግኩ በዴዚ አካውንት። ግን ዴዚ ሌላ አካውንት ፈልጋ እንደዚህ ነው እናት ያልሞተች ማለት ትችላለች። ገብቷችኋል? እንጂ ፕሮፋይሏን ጥቁር ከዛም በኋላ የሌላን ሰው ፎቶ መዘግዘቅ ምናምን ያሁሉ ድራማ ሲፈጠር ለኦዲየንሶቿ ሳትጨነቅ እንትን የምትል አይነት ሰው አይደለችም። በዛ ላይ ደግሞ አሁንም ያለ ዴት የምታደርገው በብዙ ነገር ላንዋደድ ላንጣጣም እናንተም ላትወዱት ትችላላችሁ። ግን ልጁ ያን ያህል ክፋት የመነጨ ሰው ሳይሞት የልጁ የሚወልዳት ገና ያልተወለደች የመጀመሪያ ልጁ እናት ናት እኮ። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። የልጁ እናት ላይ የልጁ እናት ሞታ አካውንት ውስጥ ገብቶ እናትዬ እንዲሞትሽ እንዲተቀየምሽ ምናምን ብሎ አይፖስትም ነበረ እውነት ባይሆን ኖሮ። ለምን በማንኛውም ሰዓት ላይ ወጥታ አለው ልትል ትችላለች። ከዛን እሱ ነው ክሬዲቢሊቲውንም ብዙ ነገሩንም መታመኑን የሚያጣው ልጁ ነው። 700 ሺህ ምናምን ፎሎወር አለው። የፈለገ የሱ ዘር ቢሆኑ ራሱ በጣም እንደሚሰድቡትና ልክ እንዳልሰራ እንደሚነግሩት 100% እርግጠኛ ነኝ። ስለዚህ በእንደዚህ አይነት ቁማር አይቀልድም። አካውንቱ ላይ ገብቶ ያልሞተች ሴትዮ ሞተች ምናምን ብሎ ድራማ የሚሰራ አይመስለኝም። ለምን አት ኤንድ ኦፍ ዘ ዴይ ዴዚ እርጉዝ ናት። የመጀመሪያ ልጁ ልትወልድለት ነው። የልጁ እናት ላይ እንደዚህ አይነት ግፍ ይሰራል ብዬ አላስብም። ስለዚህ የማናችንም ቢዝነስ አይደለም። የአብሳላትም የልዑልም እንደ ሰውኛ አዝነናል። ሙቭ ማድረግ ነው። ሌላ ነገር ካለ እንትን ይደረጋል፣ ይወጣል። እሺ በቃ እንዳልከው አሁን አንተ በራስ የምታጣራው ካለ ያ እንደ ቅድም ያልከው አጣርቼ ማውቀውን ነገር ነግራችኋል። ዋው ከፈለግ ፕራይቬት መናገር ትችላለህ። ፐብሊክም በራስ መንገር እኛን ኮንታክት ማድረግም ከነበረ ለአንተ ማሳውቃለሁ። ፐብሊክ ላይ የምናገር ካሰብነው ነገር የውሸት ከሆነ የህሊናህን እንድትወጣ ነው። አዎ የህሊናህን እንድትወጣ ነው እንጂ ለህሊና ነገር ከዚህ በፊት ቆይ አንዴ አብሳላት ይኸውልህ፣ በሁሉም ኬዝ ብነዘንዝ ለአንተ ራስ ምታት ነው የሚሆንብህ። ምክንያቱም አሁን አንተ ስለ አሞራው ምስክርነት እየሰጠ ስለሆነ ከሞተ በኋላ የተደረጉትን ነገሮች ደግሞ ብንነግር ማለት አሁን አንተ ሜቢ ዲቴይሉ ነገሩ ስላልነበርክ ነው። ጥቁር አርጓል ምናምን አርክ። ጥቁሩ ስንት ሰዓት ነው የቆየው? ስንት ደቂቃ ነው የቆየው? ዘቀዘቀ ስንት ደቂቃ ነው? ኢንስታግራም ላይ ላይቭ እየገባ ነው ነጭ ልብስ ለብሶ ምናምን። ስለዚህ ውስብስብ ነው ስታየው። እሱን ያስባል እናቱን እንደዚህ አያደርግም የሚለውን በጥያቄ ምልክት አድርገን እንለፉ። አንተ የራስህ እይታ ነው። ኢትስ ኦኬ ነገሩ ላይ ስለሌለ እኛ ግን ድራማው ላይ ውስጡ ላይ ስላለን የምናየውን ኤቭሪዴይ ስለምናቅ ሆነስቱን እናስበውና አሌክስ ወይ አሞራው ድራማ ፈጠረ የሆን ነገር አረገ። ዴዚ ለምን አታወራም? አንድ ጥያቄ ልጠይቅህ። አሁን ለምሳሌ በቀናነት በጥሩ መንገድ ያ አሌክስ የልጁ እናት ናት። ፉቸሪንግ ወደፊት በጣም ብዙ ነገር የሚጠብቀው ሰው ነው። ይሄ ሪከርድ ደግሞ ለልጅ ልጅ የሚተላለፍ ነገር ነው። ሞተች እየተባለች ያለችው የልጁ እናት ናት። ከነሱ በላይ እኛ እንቀርባቸው ሚዲያ ላይ የምንቀር ሰዎች ነን እና አሌክስ ስለ እሱ ከማውራቴ በፊት እንደ አንድ ማቹርድ እንደሆነ እንደ አንድ እናቴ ሄጄ ስጠይቀው ልጆች አሉ ሻው ከዚህ ኬዝ ውጪ ልምከርሽ ለልጆችሽ ኑሪ አለኝ። ለምን ምን አስፈራው? እሱ ከእሱ ጋር የምታወሩት ነገር ነው። እኔ ነገርኩሽ። አሁን ይሄ እንደ ራሴ የምገምተው አይ አንተ እንዳልከው እንዳልሆነ እንድታቀብዬ ነው። እሺ አመሰግናለሁ። ጥያቄ ጨርሻለሁ። ሩቡን ማየት ከፈለግ ይኸውና በራሱ አብሳላታዩ በቃ እሱ የራሱን እይታ ነው ኦዲየንስ እንዲፈልጉ ስለሚያደርግ አንደርስታንድ አይደለም። ልዑል ኤክስትሪም አትሊቶ በቃ ልዑል እናንተ ነገርኳቸው። አሁንም ስገቡ ኢንቴንሽናችሁ ምን እንደሆነ አላውቅም። ኢንቴንሽናችሁ ግን የአንዲት እናት ግፍ ከሆነ ከእናንተ ጋር ለመተባበር ወይ ደግሞ ሞተች አልሞተችም የሚለውን ለማጣራት ዝግጁ ነን። አሁን እያልኳቸው ያለሁት እንደማያገባው እንደ ገለልተኛ ሰው ሆኜ ስነግራችሁ ከአሌክስ ጋር እኔ ጌም ተጫውተን እናውቃለን፣ ተደባብረን ወጥተን እናውቃለን። የእሱ
ጥሩ ልጅ እንደሆነ አውቃለሁ። በጣም ጥሩ ልጅ ነው። በዛች ጌም ብቻ እኔና እሱ ጋር በተፈጠረው ጌም ብቻ እንትን ብለውን ተናደን የእሱ ፋኖች መጥተው እኔን ተናግረውኝ እኔም እንትን ብዬ ተቀያይመን ነው የተለያየ ነው። ተቀያይመንም ባይሆን ትንሽ ቅሬታ አለ። ከዛ ዜድ ከምትባለው ጋርም ደግሞ በጣም እላፊ ተሰዳድበን እናውቃለን። ሰድባኝ ታውቃለች። ስለ እነሱ ጥሩ አመለካከት አለ ወይ ምናምን ለራሴ የሚቆይ ነው። ግን እንደ ራሴ ሳስበው እንደማየው ከሆነ የመጀመሪያ ነገር ይሄ ነገር የሚያገባው ዴዚ ነው። ዴዚ ማለት ደግሞ አሌክስ እንደሚነግረን እንደሚያሳየን ከሆነ የህይወቱ አካፋይ የልጁ እናት ናት። ስለዚህ የልጁ እናት ላይ እንደዚህ አይነት መጥፎ ነገር የሚሰራ አይነት ልጅ አይደለም ብዬ ማምን ሰው ነኝ። ፐርሰናሊ ያለን ነገር ይቅርና ወሬያችን ምናምን ይቅርና መጥፎ ነገር ያደርጋል ብዬ ማስብ ሰው አይደለሁም። ያልሞተችን ሴት ሞተች የሚል ከሆነ ነገ የእሱ ፋኖች ከእሱ አጌነስት እንደሚነሱበት ያውቃል። አያረግም። እንደዚህ አይነት የተጭበረበረ ነገር ያን ያህል አያረግም። አንቺ ግን ኢንቦክስ ሄደች ስታወሪው እንደዚህ አይነት ወርድ ሊጠቀም የቻለው ብዬ ማስበው አንዳንዴ ሰዎች ኖርማል ይመስለናል። ሰዎች ሚዲያ ላይ ስለወጡ የኤቭሪዋን ላይፍ የእኛ ቢዝነስ ይመስለናል። እኔ አሁን ሚዲያ ላይ ስለወጡ ማንም ሰው የኔን እናት የመናገር መብት አለው ብዬ አላስብም። የኔን ሚስት የመናገር መብት ያለው አይመስለኝም። ኢትዮጵያ ውስጥ ግን የተለመደው ምንድን ነው? እኔ ልክ ሚዲያ ላይ ስወጣ ስለ ሚስቴ ኤቭሪዋን ይመለከተዋል። ኤቭሪዋን እዛ ውስጥ ያፈተፍታል። ኤቭሪዋን በጣም ያደክማል እንደ ሰው። ስለዚህ አንዳንዴ አሮጋንት ትሆኛለሽ። አሁን አንቺም ለእኔ አብሳላት መተሽ እዚያውን በጨዋ ሙድ ስላዋራሽ ነው እንጂ በኢንቦክስ የዴዚ እናት እንዲህ ብለህ እንዲህ ምናምን ተበጂ ነው የምልሽ። ገብቶሻላ? ማንም አይመለከተውም ስለ ፐርሰናል ላይፋችን። ሜቢ ከዛ ነገር ደክሞት ወይ ደብሮት ይሆናል። ግን እንዳልሹም እሱ ለዴዚ መጥፎ ነገር የሚያስብ ወይ ደግሞ መጥፎ ሰው ከሆነ ጊዜ ይነግረናል። ጊዜ ሲነግረን ደግሞ መጀመሪያ የሚጎዳው እሱ እራሱ ነው፣ አሌክስ ነው። ስለዚህ በማያገባን ጉዳይ ገብተን የግድ እንደዚህ ላይ ያሉ ቲክቶክ ሚዲያ ላይ ያሉ ሰዎችን እንደምናውቅ ሆነን ፐርሰናሊ ብናወራቸው ምላሹ የሚሆነው ስድብ ወይ ደግሞ ሩድነስ ነው። እኔም እንደዛ ስለማረገው ነው። ገብቶሻላ? እኔም አሁን እዚህ ኮሜንት ላይ እኮ ለምን ቀብር አልሄድክም ምናምን ሲሉኝ እኮ ልሳደብ ይችላሉ። ያላረኩትን አሁን ፕሪንሰስ የምትባለው እንደዛ ተናገሪያት ነው የወጣሁት። ምንድን ነው የእነሱ በዘር ጉዳይ የተገናኘ ነገር ስለሆነ ነገሩ በጣም ከፍቶ ሰው ሳያውቃቸው አምርሮ የሚጠላ ሰው ተፈጠረ። የዴዚንም እናት ከትግራይ አካባቢ አምርሮ መጥላት ጀመሩ። የዴዚንም ባል ደግሞ ከሌላ አካባቢ ያለ ሰው አምርሮ መጥላት ጀመረ እንጂ የፐርሰናል ጉዳያችን አይደለም። ገብተን ሚስት እንዲናት ሊያውም አርግዛ ከባድ ታይም ላይ ባሉበት ሰዓት ላይ ስለ እያንዳንዱ ነገር መጠየቅ እኔ ተገቢ ነው ብዬ አላስብም። ግን ዋሽቶም ከሆነ በኋላ እናንተ ምንም ሉዝ የምታደርጉት ነገር የለም። እሱ ነው ብዙ ሉዝ የሚያደርገው። እንጀራውን ያጣል፣ ስሙን ያጣል፣ በቃ ገበያውን ያጣል፣ ኤቭሪቲንግ ያጣል። ስለዚህ በዛ ወይ አድርገን እናስበው፣ እንደ አንድ ቤተሰብ እናስበው እንጂ በዘር እንደተጣላ ሰው አርቀን አናስበው። የሆነ የተለያየ ዓለም ላይ የምንኖር ጠላታሞች አይደለንም። ታፍና ከሆነ እናትየዋ መናገር ትችላለች። ታፍና ከሆነ ታግታ ከሆነ ብላችሁ የምታስቡ የእናትየዋ ቤተሰቦች ማውራት ትችላሉ። እህቶች አሏት አክቲቭ የሚጠቀሙ የሚሰሙ። ዴዚም ማውራት ትችላለች። እኛ የተነገረንን ነው የምናምነው። እንደተነገረን እኔ ሰማው እንደ ሞቶች የሆነ ቨልነረብል የምትሆኝበት ስሜት አለ። ወጣው ሚዲያ ላይ እናትየዋ ታሳዝናለች ብዬ እንትን አልኩ። ያ ማለት ግን ማይሆን ሰውን ሄጄ መፈረጅ ወይ ደግሞ አግቷት ነው ገሏት ነው እንደዚህ አይነት ድራማ 2026 ላይ የሚደረግ አይመስለኝም። ከተረዳችሁ እንጂ ማንንም ነፃ ነው እንትን ነው ለማለት አይደለም። ተረዳችሁ? ያናብሳላት አማንሲያ ወይ ልዑል ቆይ አንዴ አሜን እባክሽን። እናትሽ እንደዚህ ትሁን ነው የምልሽ ያልከው ቃል ግን አልተመቸኝም። እናትሽ እንደዚህ ትሁን አላልኩም። ምልሽ ያልከው ቃል ምልሽ ዛም አላልኩም። እኔ ጋርም መተሽ ስለ ፐርሰናል ኢንፎርሜሽን ብትጠይቂኝ ተበጂ ነው ምልሽ ነው ያልኩሽ እንጂ እናት አላልኩም። ያናዳል ለማለት ነው። እያንዳንዱን ነገር ወደ ሌላ ገልብጣችሁ አትስሙት። እኔንም እናትሽን ሰድባለሁ አላልኩም። ብታወሪኝ ግን በማያገባሽ ጉዳይ እኔ ጋር መተሽ ብዙ ነገር የምትይ ከሆነ ተበጂ ይልሻለሁ ያልኩት። በቃ ችግር
ችግር የለውም። ከዚህ በላይ እንድናስጨንቅ አንፈልግም። ምክንያቱም ነገሩ በጣም ብዙ ነው። አዎ አንተ እኮ አንድ የተባበርከን ትልቅ አካውንት ያለው ሰው አንተ ነህ፣ በቅርብም ያለኸው። በዛ ላይ ቅድም እንደነገርኩ ቆይ አንዴ አብሳለት፣ ቅድም እንደነገርኩ በጣም ሜንሽን ያደረጉን አንተንም ስለነበረ ለዛም አንተም ልክ ለዚህ በዚህ ላይ ደግሞ ራስንም ነፃ እንድታወጣም ነው። ገባ? ያቃል የሚባለው ነገር የምታውቀውን ኦልሬዲ አሁን ነገርከን ማለት ነው። ስለዚህ አሁን ቅድም እንደተባልነው እኛ የተሰማን ስሜት የሚሰማ ከሆነ አትሊስት 50-50 የምትሆን ከሆነች እናት የት ሄደች የቅብር ቦታ ሴት ነው ብሎ የምትጠራጠር ከሆነ ከኛ ጋር የምትተባበር ከሆነ ግዴታ ከኛ ጋር ሆነም ባሰራም የራስን ማጣራት አረግና ወይ ንገረን ወይ ደግሞ ለህዝቡ አርግ። በቃ እንደ ህሊና ማለት ነው። እኛም ቁርአንም እኮ እየነገርኩ እኮ ነው። አንድ ነገር የምነግራችሁ ነገር እኔ ፕሬዠር የሚሰማኝ አይነት ሰው አይደለም፣ የምጨነቅ ሰው አይደለም። ሌሊቱን ሙሉ ቀኑን ሙሉ ስጠይቀኝ ልትሉ ትችላለህ። ለራሴ መመለስ የምችል ሰው ነኝ። ምንም ነገር ምንም ቢፈጠር ምንም መሆን አይነት ሰው አይደለም። ማውራውን ነገር አስረግጬ መናገር የምፈልግ ሰው ነኝ። አንተ ስላልክ ሳይሆን የራሴ ህሊኔ ስለሚያዘኝ አብሮ እንደበላ እንደጠጣ ሰው የቲና ሀዘን አሳሰበኝ። የዴዚን አካውንት ገብቼ ሳየው ጥቁር ነው እውነት ነው ማለት ነው ብዬ ሰዎች እንዳይረፍድባቸው ብዬ ቪዲዮ ሰራው። ቪዲዮ በሰራው ጉዳይ ሰዎች ሲጠይቁኝ የዴዚ ማዘር ኢኖሰንት ነበረች፣ የተናገረችው አንዳንድ ስህተት ቢሆንም በጣም ምስኪን እናት ነበረች ብዬ አወራው። በዛ ነገር ተሰድብ ያለው ብዙ ሰው ነገር ብሎኛል። ከዛን እየቆየ ሲሄድ ሞታለች አልሞተችም እንደ ሰውኛም ደግሞ ለቅሶ መሄድ ስላለብኝ ሰፈሯ እሷ በነገረች ኦንሊ ኮሚኒኬሽን የነበረኝ ከእናትየዋ ጋር ስለ ሰፈሯ የተሰረቀች ጊዜ ነው። እዛ ቦታ ሄጄ ለማጣራት ሞከርኩኝ። ምንም ነገር የለም ያልኩ ስልኳ ላይ 99 ጊዜ ደውያለሁ፣ አይሰራም። ማድረግ የምችለው በራሴ እያጣራው ነው። ክሎዝ ጓደኞቿ ብዬ ማሰባቸው የዴዚን እያወራው ነው። ገብቷቸዋል። እታች ከዘር ጋር ምናምን አታገናኙት። እኔ ጉራጌ ነኝ፣ ብዙ ጊዜ ነግሬያቸዋለሁ። ወደ ዘር ጠበን ነው አሁን እንደዚህ ጠበን ማያገባን ጋር ገብተን ስለ ዘር ተጨንቀን እንጂ የዴዚ እናት አሁን ትግሬ ብትሆን አያገባንም ልትሉ ነበር ማለት ነው። ምንም ከዘር ጋር የሚያገናኘው ነገር የለም። እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊነት ማምን ሰው ነኝ። ማንም ሰው እዚህ ጋር ነገርኳችሁ። አሌክስ ለእኔ መለሰልኝ አልኩኝ። ከአሌክስ ጋር የነበረኝ ኮሚኒኬሽን ጌም ነው የተጫወት ነው። አንድ ቀን ከዴዚ ጋር አብሮ ተጫወተ፣ ቀጣናቸው። ዜድ የምትባለው ባለጌ ሴትዮ ነበረች፣ በእሷ ምክንያት ተጣላን። ጥሩ ኮሚኒኬሽን የለንም፣ ፎሎ እንደራረግም። ያ ማለት ግን ወጥቼ ስለ አሌክስ መጥፎ ነገር የማውራት ግዴታ ወይ ሞራሉ አለብኝ ማለት አይደለም። ስለ ዜድም ያወራሁት ዜድ በትክክል የእናትየዋን ፎቶ አስገልብጣ ስታስረግጥ ስለነበረች ነው። ልክ ስላለኩኝ ነው። ልክ ያላረገችው ነገር ስላየው ነው። የፈለገ ቢሆን የሰው እናት ተገልብጠው አይፖስትም። እዚህ ጋር ብንጣላ የሰው እናት አልፖስትም። ዜድን አሁንም ቢሆን እቃወማለሁ። ልክ አልሰራችም፣ ያኔ ልክ አልሰራችም። በቃ ያኔ ዴዚን አስደስታለሁ ብላ ለዴዚን ለጌም የዴዚን ጊፍተሮች ይዛለሁ ብላ እናቷን ገልብጣ የተገለበጠበት ቦታ ገብታ ስታወራ ስለነበረ አትሊስት አውርዱት። የጓደኛዬ ሚስት እናት ናት ብላ አላከበረችም። አሌክስም ጓደኛዋ ቢሆን የጓደኛዬ እናትን እንደዚህ አታርጉ አላለችም። ልክ አልሰሩም ምን ያልኩት እንጂ እከሌ አሌክስ እንደዚህ ያደረገ እንዲያደረገ መጥፎ ነው እንደዚህ ነው የዘር ምናምን ነገር ላይ አልገባውም። እኔ አሁን የምላችሁ ይሄ ነው። ሌላ ግልጽ ያልሆነ ጥያቄም ካላችሁ ጠይቁኝ። እኔ ፕሬዠር እንዳይበዛብሽ ነፈራ ነው ነገር ነግራችኋለሁ። ችግር ፕሬዠር ይበዛብኛል ስላልክ ነው። አንድ ነገር ደስ አይሮፕላን ያለፈ ነው። አንዴ ለውራ አሁን ሙን አውራ ምን ለመሰለህ አሁን ለእሱ ምስክርነት ሰጥተሃል። ዜድን ጥፋት አጥፍታለች። አዎ ግን የአሞራውን ቪዲዮዎች ሜቢ አላየህም ማለት ነው። እናቱን እንዴት ሲሰድብ አላረግም ያን ያህል ለምን እንደሆነ 21 ዓመት ቀጥተሻታል። ያንን የቀጣሻትን ትከፍያለሽ፣ አስርበሻታል እያለ በአደባባይ ሲያዋርዳት እንደነበረ ታውቃለህ። ከሱ በላይ ደግሞ ዋናው አስከፊው ነገሩ ደግሞ እገልሻለሁ አስገድልሻለሁ የሚል ሪከርድ ቪዲዮ በዋትሳፕ የተለዋወጡትም እሱም ሞቷል። እሱ እንዴት እንዳላየው አላውቅም። እኔ ለዚህ ነው ፕሬሸር እንዲበዛብህ አልፈልግም። ምክንያቱም አንተ ሌላ ስለሆነ ነገር ውስጥ እንድትገባም አልፈልግም። በሲሪየስ ልሁል አሁን አልከኛ እንደዛ ላልከኝ ነገር ጊዜው በጣም የተቀነባበረ ሜሴጅ በሚወጣበት ሰዓት ላይ ዋትሳፕ ላይ የሆነ ሰው እንደዚህ ያለ ምናምን ቢባል
የማመን ቻንሴ በጣም በጣም ሬር ነው። ግን ተፈጠረ ከተባለም የመጀመሪያው ለዛ ነገር ሪስፖንድ ማድረግ ያለብን እኔ፣ አንተ፣ አብሳላት፣ ሰሟን ምናምን ከበደ አይደለም፣ ዴዚ ናት። የገዛ እናቷን ገላለሁ አስገድልሻለሁ የሚል ከሆነ አብረው የምትኖር አይመስለኝም። ዴዚ እንደኛ አይነት ማህበረሰብ ላይ ያደገች ልጅ አይደለችም። ውጭ ሀገር የኖረች ልጅ ናት። ነፃነት ምን እንደሆነ የምታውቅ ሰው ናት። ትንሽ ቫዮለንስ ሲፈጠር ፖሊስ ጋር 991 ምንድን ነው 911 ደውለው የሚያሳውቁ ማህበረሰብ ውስጥ ያሉ ትንሽ በረሮ ስታልፍ ለፖሊስ የሚደውሉ ሰዎች ናቸው። ለሴት ልጅ መብት እስከ ጥግ ድረስ የሚፈቀድበት ሀገር ላይ ናት። የገዛ እናቷን ገልሻለሁ ገላታለሁ የሚል ከሆነ አብረው የምትሆን አይመስለኝም። ከአሜሪካ ነፃ ፍቃድ እያላት እዛ ስዊዘርላንድ ድረስ ሄዳ አትዝናን ነው ከእንደዚህ አይነት ሰው ጋር ብዬ ማስበው። የመጀመሪያ መመለስ ያለባት ዴዚ ናት። ለእንደዚህ አይነት ቫዮለንስ ዴዚ ናት። ዴዚና እናትየው ታግተው ቢሆንስ? ዴዚም አብራ አስረግዞ ነው ነግታት አሜሪካ እያመላለሰ ሜቢ ቢኮዝ የት ሀገር ነው የምትኖር? ያብሳላት ጀርመን። ምን ነው እኔ እንጃ። ሜቢ አረብ ሀገር ምናምን የምትኖር ይመስለኝ ነው። ግን አይ አይደለም። ጀርመን ዜናዎች እንዴት እንዲህ ይጠበበ አይኖሮች እንዴ? ሰው ለብር በአሁን ጊዜ ብዙ ነገር በሚያደርግበት ዘመን ላይ ሴትዮዋ ደግሞ ለምን ለየትኛው ብር? ቆይ አንድ ነገር ልንገርሽ። አሞራው ጌም ተጫውቶ እኮ በአንድ ቀን እኮ ከሚሊዮን ብር በላይ እኮ ነው ያገኘው እኮ። እንደዛ የሚያገኝ ሰውዬ የልጁን እናት እርጉዞና ከእናቷ ጋር እንዴት ያግዳታል? አንድ ነገር ልንገርህ፣ ለምንድነው ላይ ወንጀሉን ወደ አሞራው የምትወስደው? ማንም ሰው እኮ አሞራውን ክሌም ያደረገው ሰው እኮ የለም እዚህ ውስጥ። ማነው አሞራውን ወንጀሉን ወደ አሞራው ብሌም ልታረግ የምትሞክሪው እኮ እሱን እኮ። አንድ ነገር ልንገርሽ፣ ባላለሽ አብሳላት ባላለሽ አልገባኝም። አይ ተጌ ተው ተጌ ተው ሚት አታርግ ተው ታውራ ሚት አርጊና አውሪ። ባለትዳር ነሽ አብሳላት? እኔ መመለስ አልፈልግም። ፐርሰን በቃ እሺ፣ በሚገባሽ ቋንቋ ሳስረዳሽ፣ ባለትዳር ከሆንሽ ባልሽና የባልሽ እናት ቢታገቱ የመጀመሪያ የምትሰሚ ሰው ማን ነው? አንቺ እኮ ነሽ የምትሆኚው። ከዛ ለነገሩ የፈለገ ጥዩ ባልሽን ጉዳዩ እኮ ወደ አንቺ እንዳይመጣ እኮ ታጣራለሽ፣ ከፖሊስ ጎን ትሆኛለሽ። የእነሱ ስቶሪ በስድብ እና በዛቻ የተጀመረ በገልሻለሁ የተጀመረ ቤት ያለ ነገር ነው። ሚዲያ ላይ ስለወጣ ነው። እኔ እኮ አሁንም ይህንን እኮ ነው እናንተ እዚህ ኦዲየንሱ እንደዛ ነገሩን አታጋኑት። ኤቭሪዋን ቤት ስለማይወጣ ነው እንጂ ሁሉም ቤት ያለ ነገር ነው። ወላጆች ብዙ ጊዜ ሴት ልጃቸው የምታገባውን ወንድ በጣም ሰክሰስፉል ካልሆነ በስተቀር አክሴፕት የማድረግ ቻንሱ በጣም የጠበበ ነው። ሁሉም ቤተሰብ ጋር ጭቅጭቅ አለ። ሁሉም ቤተሰብ ጋር መተማማት አለ። ምን አይነት ሰውን ያመጣሽብን? ለአንድ ነጠላ ጫማ የማይገዛላት ልጅ አንድ እንዲህ ማያረግላት ሁሉም ቤት አለ። ደግሞ ዘሩ እኮ ከእንትን እኮ ነው። እኛ አማራንን ትግሬ አምጥታብን ወይ ትግሬ ከሆነ አማራ አምጥታብን አለ። ሁሉም ቦታ አለ። የእነሱ ሚዲያ ላይ ስለወጣ ነው። ሚዲያ ላይ ወጣ አይዘልቅም፣ ቺት ያደርግባታል፣ ከሰው ጋር ሌላ ሰው ጋር ነው አለ እያላችሁ 700,000 ፎሎወር መሀል ላይ ቀለበት አረገላት፣ 700,000 ፎሎወር ላይ ፍቅር ሰሩ፣ 700,000 ፎሎወር ላይ አረገዘች። እንደዚህ እያረገ አርግዛም የሚያሳግት አስተሳሰብ በጣም ኋላ የቀረ ምን ጌል ሊያደርግ ነው? ምን ጌል በቅጡ ኢትዮጵያ ውስጥ መኪና የሌላቸው ሰዎች ናቸው። ዴዚም እናቷ ምን ሊያደርግ ነው የሚያግደው? ምን ሊያደርግ ነው የሚያግታት? ከነናትየዋ አሞራው ሊሆን ይችላል ብለህ ለምን ታስባለህ? እኔ እኮ እንደዛ አላልኩም። ስትታገት የመጀመሪያው ሪስፖንድ ማድረግ ያለበት እሱ ነዋ። ታግታ እሱ ሞተች ብሎ ከፖሰተ እኮ እሱ ነው ወንጀለኛ እኮ። ዴዚ እና እሱ ያስማማኛል። የወንጀሉ ተባባሪ ነው ማለት ነው። እየሸፋፈነ ነው። አንቺ እንዳልሽው ታግተው እሷ ሞተች የሚል ከሆነ
የወንጀሉ ተባባሪ ነው። ስለዚህ በምንም ተአምር እንደዚህ አይነት ሲል የሆነ ነገር ሊያደርግ አይችልም። አሁንም የምመክራችሁ ነገር ብዙ ጊዜ የሀቢባን ላይቭ አትመልከቱ። እርግጠኛ ነኝ የሀቢባን ላይቭ እየተመለከታችሁ ነው ደንቆሮ የሆናችሁት። ለምንድን ነው እንደዛ ልል የፈለግኩት? ብዙ ጊዜ ሰው የሀቢባን ላይፍ ያይና ላይቭዋን ያይና የሰው ህይወት ውስጥ ዘው ብሎ ይገባል። እከሌ ቢወልድ፣ እከሌ ከሰው ቢያስወርድ፣ እከሌ የሰው እንደዚህ ቢያደርግ፣ እከሌ የሰው እንደዚህ ቢሆን፣ እናትየው ጫት ቃሙ፣ እናትየው ልጃቸውን ሚስት ቀሙ፣ ባልና ሚስት አንዱ ቆለጡን አስጨመረ፣ አንዱ አቂጧን አስጨመረ የሚል የሰው ህይወት እንሰማና ቀጥታ ምን ማድረግ እንጀምራለን? የእነሱ ህይወት ውስጥ መግባት እንፈልጋለን። አይምሯችን ውስጥ የሚመላለሰውን ነገር እናይና እኔም እዛ ውስጥ በገባው እንላለን። እንደዚህ አይነት ነገር የመፈጠሩ ነገር ሬር ነው። በህይወታችሁ የምታስቡት ከሆነ አሞራው ከኔ ታናሽ ነው። እሺ ልገምት 25-24 ዓመቱ ነው። ለምን ብሎ ህይወቱን ያበላሻል? ፌመስ ነው፣ ሰክሰስፉል ነው፣ ቆንጆ መልክ አለው፣ የሚኖረው ውጭ ሀገር ነው። ለምን ብሎ እንደዚህ አይነት ውስብስብ ነገር ውስጥ ይገባል? ለምን ብሎ ሰው ማሳገት ምናምን ውስጥ ለምን ይገባል? የምንኖረው እኮ ሌላ በጣም በቢሊዮነር ገንዘቦች የሚሸጋገሩበት ቦታ አይደለም። የዴዚ እናት ቢሊዮነር አይደለችም። የሚወርሰው ነገር የለው። ለምን ብሎ ህይወቱን ያበላሻል እንዴ? የሰው ህይወት ውስጥ ዘው ብላችሁ አትፈትፍቱ። የምታወሩት ነገር ሌላን ሰው ይጎዳል። እሷም እንደ ነፍሰ ጡር ሆና ይሄንን ስትሰማ ለእሷ እያዘናችሁ መስላችሁ የምታወሩትን ነገር ስትሰማ ትጎዳለች ልጅቷም። ስለዚህ ይሄ ጭንቅላታችሁ ውስጥ የሚመጣው ናሬሽንን ተዉት። በቃ ይሄ ድርሰቱን ተዉት፣ አያስፈልግም። ሞዬ ያው ዲፕ እንግባ ስላላልኩ አንድ አብሳላት ዲፕ እንግባ ስላላልከኝ አንድ ኦዲዮ ላሰማ የዛተበትን እና ትንሽ ምሰማ ከሆነ ካስፈልግ አይ ነው ካልከኝ ችግር አንዴ አብሳላት አሚን አንዴ መቻል የዛተበትን ምክንያቱም ከእኔ አይደለም ማሰማት ያለብን፣ ለስዊዘርላንድ ፖሊስ ነው ማሰማት ያለብን። እኔ ምንም መፈጠርልህ ነገር የለም። ያው አይ ማለት ምንም እሱ እንትን ምንም የሚጠቀመው ነገር የለም። ስድስት ምናምን እርድና አንዴ ሞን ይኸውልህ፣ እኔ ስለ ዴዚ ስላምረው አይመለከተኝም። እቺ ሴት በመጨረሻ ሁሉም ሰው ሞተሽ ብሎ ካዘነ በኋላ ዴዚ ማናት ዜድ የምትባል ሴት ወጥታ የእኛ ዘር ነው ብላችሁ የምትጮሁ አርፋችሁ ቁጭ በሉ፣ ንጹህ ጉራጌ ናት ብላ ኢቭን ለቅሶዋንም ሰው እንዳያዝንም ሊቭ ከፍታ ተናግራለች። በደንብ አድርገህ እንድታዳምጠኝ ይፈልጋል። ምን ዜድ የምትባሏች ጎረምሳዋ አሁን ከ3 ቀን በፊት ወጥታ ሊቭ ቤቷ ከፍታ የእኛ ዘርነን ብላችሁ የምትጮሁ የምትሳደቡ ሰዎች አርፋችሁ ቁጭ በሉ፣ የዴዚ እናት ንጹህ ጉራጌ ናት ብላለች። በደንብ አድርገህ እንድታዳምጠኝ ይፈልጋለሁ። ታዲያ ምን አይ ላገናኝልህ ነው እንድታዳምጠኝ ስለምፈልግ። ይሄ ማለት ሰው ሞቷ እንኳን ቢሆን ሞቷን የምቀበል እንኳን ቢሆን እቺ ሰው ከሞተች በኋላ ሰዎች እንዳይፈልጓት እንዳያዝኑላት ወይም ሰው የለውም የሚናገርለት የለውም ብለው የሚሉትን ብሔር ሰጥተዋታል። ሲጀምርም ሞተች ብለውም ወደ ሚዲያ የመጡት እነሱ ናቸው። መጨረሻ ብሔር የሚሰጧት እነሱ ናቸው። እኔ ስለ ዴዚ አይመለከተኝም፣ ስለ አምሯ አይመለከተኝም። እች ሴት ግን ቆይ አንድ ቃል አስጨርሰኛ። አሙንዬ አይደለማ እኔ ላይቭ ላይ እንደዚህ አይነት ነገር እንድታወሪ ስለማልፈልግ ነው። የመጀመሪያ አሁንም እየነገርኩሽ እኮ ነው። ዜድ ደንቆሮ ናት። የዜድን ወሬ እኔ ጋር አታምጪ። መጀመሪያም ቪዲዮ ሰርች የተናገርኩት ዜድ ደንቆሮ እንደሆነች ሰው እንዲረዳ ነው። ሰው አንዳንድ ሰው ያወራል ልቡ የዋህ ነው በሚል አረብ ሀገር ያሉ ብዙ ሰው ሄደው ዜድን ፎሎ ስለሚያደርጓት ያኔም ደግሞ ማይደረግ ሁሌ ዜድ በህይወቷ ልክ ሆና አታውቅም። ዜድ ሁሌ ተሳስታ ይቅርታ እንደጠይቀች ነው። ሁሌ እንዳለቀሰች ነው። ሁሌ እንደተሳሳተች ነው። የእንደዚህ አይነቱን ሰውዬ ላይቭ ሰምተሽ እኔ ጋር መጥተሽ እንደዚህ ብላለች ብትኝ ለእኔ ምንም አይሰራልኝም። ገብቶሻላ? ኦልሬዲ ዜድ ደንቆሮ መሆኗን እኔ ኮንደምን አድርጌዋለሁ። ገብቶሻላ? አምኜበታለሁ። ለምን ደንቆሮ ባትሆን የሰው እናት ለጥፋ ቆይ ስሚ፣ የሰው እናት ለጥፋ አትሳደብም። አሁን ግን ለአንቺ የምጠይቅሽ ነገር የዴዚ እናት አማራ ነኝ ብላ ስላሰበች ነበር እንዴ አሁን ሞተች ሲባል ያዘንሽው?
ሰው ስለሆነች እናት ስለሆነች ከሆነ ከሞተች በኋላ ስለሚሰጣት ዘር አይመለከተንም። አንቺ ሌላ ሰው ወረደ ጠበበ ብለሽ ከዛ ሰው ጋር ለምንድን ሰው ሞቶም ዘር ከሚሰጥ ሰው ጋር እንዴት ታወሪያለሽ? እንዴት እነሱ አላስጨረስከኝም እኮ ማስጨረስ እንደዚህ አይነት ሲሊ ነገር አታውሪ እኮ ነው። እኔ ሲሊ አይደለም ይሄ አይደለም። አሁን የኔና የእናንተን ልዩነት እየነገርኩሽ እኮ ነው። እኔ የዴዚ እናት ሞተች ሲባል ያዘንኩት እናት ስለሆነች ኢትዮጵያዊ ስለሆነች ሰው ስለሆነች ነው ያዘንኩት እንጂ አማራ ስለሆነች ትግሬ ስለሆነች ጉራጌ ስለሆነች ጋምቤላ ስለሆነች አይደለም። በቃ እኔ ያዘንኩት እናት ስለሆነች ነው። ስለዚህ የዴዚ እናት ከሞተች በኋላ ማንም ሰው መጥቶ ዘር ቢሰጣት የኔ ሀዘን አይጨምርምም አያንስምም። አለቀ። የኔ አመለካከት ያ ነው። አሁን የምታወሪበትን ቦታ ነው ያልገባሽ። እኔ ጋር እንደዚህ ነው ወሬ አታውሪ። ከዘረኝነት በጣም የራኩ ሰው ስለሆንኩኝ ስለ ዘር ስታወሪ ያመኛል፣ ያንገሸግሸኛል። እንዲሁም ኖርማል ሰው ስለ ዘር ሲያወራ ምናደል ሰው ነኝ። ገብቶሻል? ዘር ኖሮኝ ዘር እንደሌለኝ ምኖር አይነት ሰው ነኝ። ዘረኝነት ማለት በጣም ጠባብ ጥብብ ያለ የአሌክስ እናት ብትሞት ማዝነው ሀዘን እና የዴዚ እናት ብትሞት ማዝነው ሀዘን እኩል ነው። ከተረዳሽ ነው። ኢንቨስቲጌት ማድረገው ለሀቅ ያልተደረገ ነገር ሲሆን ነው እንጂ የአማራ እናት ሞተች የትግሬ እናት ሞተች ብዬ አይደለም። በቃ ንጸት ያልኩ አዲስ አበባ የተወለድኩኝ የማንንም ዘር ማላጠራ እኔ እንደዚህ አይነት ነገር የለብኝም። ኳስ ብጮት ከከሌ ዘር ጋር ነው አልልም። ስራ ብሰራ ከከሌ ዘር ጋር ነው አልልም። በበላ ብጠጣ ከከሌ ዘር ጋር ነው አልልም። ሞተ ቢባል ከከሌ ዘር ጋር ነው አልልም። ስለዚህ የማንም ደንቆሮ ጉራጌ ናት አማራ አይደለም ስላለች እኔ እዚህ ውስጥ ጭንቅላቴ ውስጥ ከትቼ ማወራ ሰው አይደለሁም። ስለዚህ አታውሪ እንደዚህ አይነት ነገር። ሌላ ግን ልዑል እንዳለው ሰውየው አሌክስ እንደዚህ አይነት መጥፎ ነገር እያደረገ ነው፣ እንደዚህ አይነት ነገር ኮሚቴ እያደረገ ነው። ስለዚህ እሱን ማጋለጥ እንፈልጋለን። እሱ እንደዚህ ነው ምትዩ ካለ ፐርሰናል ኢንፎርሜሽን ካላችሁ ልስማችሁ እንጂ ሸንኮራ አገዳ የምትመጠን ልጅ እሱ አወራች አላወራች እኔ ምን ይሰራል? ይኸውልህ ሙን እማውራክ ምልክ በክብር በጥሩ ወንድምነት እያወራው ስለሆነ በክብር 1 ደቂቃ ስጠኝና ውርቼ ልውረድ። ማይሆን ነገር አታውሪ እኮ ነው ስለ ዘር። ይኸውልህ ሙን አንተ ምንም ታረጋለህ ብዬ ሳይሆን አንድ እንደሚያውቃት ሰው ሞቷን ከሰማክ ቀብሯን ካወክ ብዬ ነው ገብቼ ጠየቅኩ እንጂ ምንም ታረጋለህ ተፈጥራለህ ብዬ አይደለም። በቃ አላቅም ብለሃል። እኔ በምወስደውና በምናገረው ነገር የራስህን ነገር አስቀምጣል። አንተ ኢትዮጵያዊ ነህ፣ ዘር የለህም። አንተ ኢትዮጵያዊ ነህ፣ በቃ አለቀ። እሱን ተቀብለናሃል፣ ሰምተናሃል። እቺ ሰው ግን ከሞተችን በኋላ ዘር እየሰጧት ሲፈልጉ የፈለጉትን ነገር እያደረጉ በቁመና ሲያንቋሽሹ ሲሰድቧት የነበሩ ዛሬ መታው ያዝናሉ ብለህ ብትለኝ ልቀበል አልችልም። ሲሰድቧት የነበሩትን እኮ ነገርኩሽ። ሰድቤ የአንቺ ፎቶ አልተለጠፈም፣ የእኔ ፎቶ ተለጥፎ ተሰድቤ ያለው እኔ በዘር ሲሰድቧት የነበሩ ሙንዬ በውስጥ ገብተው እዚች ጋር በምናወራው እንኳን ይውልክ አንድ አይነት የሆኑ ሰዎች ስለ አንድ ሰው መሞት አለመሞቷን እናረጋግጥ ብለን እኔ እናንተ በምናወራው እንኳን አንድ አይነት ሰዎች ኮመንት የሚጽፉ ሰዎች አሉ። በቃ እነሱ ቢዝነሳቸው ያልሆነ የማይመለከታቸው የሚሳደቡ ሰዎች አሉ። ይሄ ጉዳይ እላፊ እንድንጠራጠርና ረጅም መንገድ እንድንሄድ ያደርገናል። እኔ የሞተችው ሰው ናት። እችን ሴትዮ የት ሄደች ምን ሆነች ማለት ስጋዊ ዝምድና አይጠበቅብኝም። የተፈጥሮ የዜግነት ግዴታ አለብኝ። ቲና የት ነች? የት ነው የሞተችው? እሱን እኛም እየጠየቅን ነው። ይህን ነው እያደረግን ያለ ነው። ልዩነታችን አሁንም እንደ ሰውኛ ያለውን ልዩነት እኔ እየነገርኩሽ ነው። እንደ ሰውኛ ያለን ልዩነት ምንድን ነው? እኔ ሀዘኔታ ተሰምቶኝ ነው የዴዚ እናት የት ነው የተቀበረችው ልጠይቅ እያልኩ ያለሁት። አንቺ ደግሞ ማቶጁን ሰው ወይ ደግሞ ለማቶጁ ዘር ሽንፈት ነው ብለሽ ስላሰብሽ ነው እየጠየቅሽ ያለሽው። ያ ጋር ነው ልዩነቱ። ማዘን ያለብን እንጂ ሰውን ብለን እኔ ስለ ዘር አላወራሁም እኮ። እነዚህ ሰዎች ዘር እየሰጧት ነው አልኩ እንጂ እኮ ይሄ ዘር ናት የዚህ ዘር ናት እያልኩ አይደለም። ከሞተችም በኋላ አንድ አይነት ሰዎች ዘር እየሰጧት ነው እያልኩ ነው ያለሁት። አሁን እያልኩሽ ያለሁት ዘር ሰጧት አልሰጧት እኔ አይመለከተኝም። እኔ እንደማውቃት እንደ አንድ ኢትዮጵያዊ እንደ አንድ አብሮ እንደበላ እናት እንደ አንድ ስፍስፍ እንዳለች እናት አዝኜ
ሄጄ ለማጠየቅ ሞክሬያለሁ፣ አጥቻለሁ እንጂ ከሞተች በኋላ እከሌ ዘር ሰጣት አልሰጣት እኔ አይመለከተኝም። ያልሻት ሰው ደግሞ ትልቅ ማከብረው ሰው ቢሆን እንደዚህ ያለው ችግር የለውም። የወረደች አሚን ቁራ ገዳ እየበላች ላይ የምትገባ ሙኒዬ በቃ እናመሰግናለን። ደህና ደርሽ። እነግርሻለሁ ያው መረጃ ሙኒ ቴንኪዩ በጣም እናመሰግናለን ለሰጠህን ጊዜ ምናምን ነገር። በነገራችን ላይ ሙን እንደዚህ ያለሽ እንኳን አለኝ እሳ ያለኝ ወንድሜ ነው። የፈለገውን ቢለኝ እኔ አይደንቀኝም። ቴንክ ዩ ሶ ማች ብራዘር ሀቭ ናይስ ታይም። ስለተረዳሽ አመሰግናለሁ። ቀናነት የሰው ህይወት አሳስቧችሁ ከሆነ ምንም ግን ሞንዬ ምን አንድ ነገር ማወቅ ያለባቸው ነገር ቃል ለምድር ለሰማይ ዛሬ ላይ ይህን ተንጫጭታችሁ የኮመታችሁ ሰዎች እንገናኛለን። እውነቱን አጣርተን ቃል ለምድር ለሰማይ ነው ምላችሁ። ሞንዬ በጣም አመሰግናለሁ። እንኳን ሰደበኝ እሰይ ደግ አደረገ። ቴንክ ዩ ሞኔሽን አመሰግናለሁ ብዬ ወንድማችን አመሰግናለሁ። እግዚአብሔር ይጠብቅ ብራዘር። እሺ ግን አሚን ፎሎ መልስላት። እሺ ብራዘር። እሺ እናት ቻው ቻው ቻው። ሙኒዬ በጣም ቴንኪው። በጣም ጨቅጨቄ ነው ያስገባሃኝ። በጣም መደዳውን እኔ መንፈሱንም ልቀይር አልፈልግም። አይኖ ያንተን ኮንቴንት አውቀዋለሁ። ገባ እንደውም ከእነሱ ጋር ነው የምሰራው። ባይዘዌ አሜንም አብሳላትም ከዚህ በፊት አንተዋወቅ በቃ ተሰምቶን ነው። ገባ እኔ አንዳንዴ ቪዲዮ ሰራለሁ ማይሆን ነገር ሳይ ቪዲዮ ሰራለሁ እና ይህንንም ሰራውኝ። ገባ ከዛ በኋላ ያረጉትን ነገር ስለማቅ በዛ ጌስ ሳወራ ነው። ከዛ አሟሟቷ ድራማ ሲሆንብን ተሰብስበን ማውራት የጀመርነው እንጂ ከሁለቱ ጋር ምንም ግንኙነት የዘርም ችግር የለብንም ምናምናምን ነገር በቃ በሂውማኒቲ ነው በማሰብ ነው። በቃ ጭንቅላትን ይቆጣጠር የለ የሆነ ነገር ሳታስበው ያ ነው የሆነብኝ እንጂ እኔ ጊቭ አፕ አድርጌ ነበር። ትላንት ላማታ እንደውም ለምን ከዚህ ነገር አልወጣም? ምን አገባኝ? የራሴን ህይወት አልመራም እንዴ? ስደት ላይ ያለሁት ምናምን በጣም ውስብስብ ነው። ዲፕ ብትገባ ደግሞ በጣም ውስብስብ ነው ያለው ነገር ማለት ውስብስብ። አሁን እኔ ግን በሚገባኝ መንገድ እንደ ወንድም ወይ ደግሞ እንደ አንድ ሰው አንተን ልመክር የምፈልገው ነገር አለ። ምን አለ መሰለህ፣ አንተን ብቻ ሳይሆን ብዙ ሰዎችን ዴዚን በቅርበት እንደሚያውቅ ሰው ዴዚን በቅርበት እንዳወራ ሰው ዴዚ አሞራውን እንደምትወደው ነግራኝ ነበር። እኔ ነግራኝም ብቻ ሳይሆን በወሬ መሀል ሰምቻለሁ፣ አውቃለሁ። ይህ ምልህ ገና ሳይፈጠር ድሮ ነው። ድሮ ከዴዚ ጋር እኔ ዴዚን ያገኘኋት ኦክቶበር ኖቬምበር ላይ ነው። ከአሞራው ጋር ኦፊሻሊ መሆን የጀመሩት አመቱ አልቆ ጃንዋሪ ፌብሩዋሪ ላይ ነው እና ቀድማ ነግራኝ አማክራኝ ነበር። ኦኬ ከወደድሽው ለምን በፍቅር ስለማምን ሰውን ከዘር በላይ የሚያደርገው ፍቅር ነው። ከሁሉም በላይ ፍቅር ነው የሚበልጠው መጀመሪያ። ከዛም በኋላ አብረው ሆኑ። ይሄ ኬዮስ ተፈጠረ። ይሄ ኬዮስ ማለት እናትየዋም እንደዚህ ማውራት ጀመረች፣ አባትየዋም እንደዚህ እንትን ዴዚም ዮኒ ማኛ ጋር ገቡ። አላስፈላጊ ድራማ ውስጥ ገቡ። እንደ ሰውኛ ዴዚን እና የዴዚን እናት እንደሚቀርብ ሰውዬ አሞራው ያን ያደረገው ነገር አስከፍቶኛል። ከእናትየዋ ጋር ግብ ግብ መፍጠር የለበትም። ላይቭ ላይ በጣም ያስከፋኝ። ከአሞራው ጋር ፎሎ አንደራረግም። ዴዚንም አንድ ቀን ጎበዝ በርቺ ከአሞራው ጋር ብያት አላውቅም። ገብቶሃል? ያደረገው ነገር ስላናደደኝ ግረጋ ብዬ ሳስበው ወጣት ነው። ዳይሬክትሊ የሆነን ሰው አፕሮች ለማድረግ ሲሞክር፣ የሆነች ልጅ አፕሮች ለማድረግ ሲሞክር ማይሆን ስም ተሰጠው። ልጅነት ነው ወጥቶ ሪስፖንድ ያደረገበት ወይ ገብቶሃል? ሚዲያውም አለ፣ ሰውም ይሰማዋል፣ ፋኖችም እየፈጠረ ነው። ስለዚህ ተናገራት የሚል ሰው አለ፣ እንዲህ አርጋት የሚል ሰው አለ። ወጣ ሚዲያ ላይ ማይሆን ነገር ተፈጠረ። እናትየውም ዲስሪስፔክት ተደረገች። አሞራው ቀጥታ ከጉዳዩ ጋር ስለሚሄድ አብሮ ምን ብዬ አሰብኩ፣ ሜቢ ልጅ ነው ጥፋት ሰርቶ ነው። የዜድን ግን እኔ አሁንም ዜድን ምሰርባት ምክንያት አያገባት፣ ውጭ ያለች ሰው ናት። አሞራውና ዴዚ ወለዱ፣ ተኙ፣ ታጠቡ፣ በሉ፣ አይመለከታትም። ጭራሽ ከነመፈጠሩ አያውቋትም። አንድ ቀን አግኝቷት አያውቁም። በማያገባ ገብታ ጓደኛዬ ነው ብላ ተቆርቁራም ቢሆን የሰው እናት ስታሰድብ ስለተናደድኩኝ ዜድን ተናግሬያታለሁ። አሞራው ግን ዳይሬክትሊ ስለሚመለከተው ምን እንዳለፈ አናውቅም። በዘሩ የተሰደበው እሱ ነው።
መጀመሪያ እንዳልኩ ዜድን ዴዚ እንደሚቀርብ ሰው ቲናን እንደሚቀርብ ሰው በጣም አናዶኛል። ግን ረጋ ብዬ ሳስበው መጀመሪያ በዘሩ የተሰደበው እሱ ነው። ጎዳና በመኖሩ ወይ ደግሞ በሊቢያ መሰደዱ የተሰደበው እሱ ነው። ባለበት በራሱ ማንነት የተነገረበት ወይ የሰዎች የወረዱበት እሱ ላይ ስለሆነ እንዴት ሪስፖንድ ማድረግ እንዳለበት እኔ አላውቅም። እሱ ነው ሪስፖንድ ያደረገው። ሪስፖንድ ያደረገበት ወይ ግን አሁንም ማቹርድ ቢሆን እንደዛ አያደርግም ነበር፣ ዝም ነበር የሚለው። ግን ያኔ እንደዛ ተፈጠረ፣ ተናደደ። ጥርጣሬዎች ነበሩኝ። ጥርጣሬዎችን ግን ሁሉንም መልሷቸዋል። አሞራው ምንድን ያደረገው? ዴዚን አይንከባከባትም ወይ ደግሞ ቺት ያደርግባታል ወይ ቁም ነገር ላይ አይደርስም፣ አይወዳትም ብዬ ነበር ማስበው። ያንን ነገር እንደሚንከባከባት እንደሚወዳት፣ እሷ ደስተኛ እንደሆነች ልጅ እስከ ማርገዝ ድረስ ስለደረሱ ሪሌሽንሽፓቸውን በጣም ነው ማደንቅላቸው። ባይጣሉ ቤተሰብ ባይጠላላ በጣም አሪፍ ነበር። ተጣሉ፣ ግን መጨረሻው ለዴዚ ጥሩ ሰው መሆን ነው ሆኗል። ስለዚህ እኔ አሞራው ጋር አሁን ቅሬታ የለኝም። አሁንም ለብዙ ሰዎች ልናገር ፈልገው እነሱ ካፕሎች ናቸው፣ የሚዋደዱ ሰዎች ናቸው። ይዋደዱ፣ ተዋቸው። ባለፈ ህይወት ስህተት ተፈጥሮ ሊሆን ይችላል። ያን ስህተት እንዲያርሙ መፍቀድ። ከምንም በላይ ደግሞ ደስተኛ ባትሆን ዴዚ ራሷ ወጥታ ትናገር ነበረ። እንደነገርኳችሁ ከኛ በላይ ከልጅነቷ ዩቲዩብ ስትፖስት ቲክቶክ ስታወራ የኖረች ሰው ናት እና እንዴት ቲክቶክ እንደሚሰራ ታውቃለች። አንድ ቪዲዮ አንድ ፖስት እንዳለ ድምጥማጡ የሚያጠፋ ነገር መናገር ትችላለች። ፈልጋ ደስ ብሏት ግን እየኖረች ነው አርግዛ። ስለዚህ ከባለቤቶቹ ይምጣ እንጂ እኛ ሰውን ጥፋተኛ ብለን አንፈርጃ። ሆኑ ነው በማያገባው ገብቶ ግን የሚሰዳደበውን ጥፋተኛ ማለት እንችላለን። አሁን ዴዚን አልኩኝ፣ ዜድን ከብት ናት አህያ ናት ምለው በማያገባ ገብታ የሰው እናት ስለሰደበች ነው። በሁለቱ ጉዳይ ግን ራሳቸው ብቻ ያውሩ፣ እኛ አይመለከተንም። ፍቅራቸው የሚያውቁት ራሳቸው ናቸው እንጂ እንዳንተ ሳይመጣልኝ ቀርቶ አይደለም። ከድሮ ጀምሮ ዴዚን ታውቃታለህ አይደል? ምከራት፣ ቺት ሊያደርግባት ነው እንደዚህ፣ አሁን እንደዚህ ያደርገዋታል፣ እንዲህ ያደርገዋታል የሚል ቴክስት የመዓት ነው የሚመጣል። ግን አያገባኝም። ዴዚ ፕላትፎርማን ለማውራት ትችላለች። ካልቻለች ደግሞ እያንዳንዱ የምታልፍበት ቦታ ላይ ፌመስ ሰዎች ናቸው ጓደኞቹ። አሁን የምነግርህ ብዙ ፌመስ ጓደኞች አሏቸው። ለእነሱ ኢንዳይሬክት ሜሴጅ በውስጥ ብትነግራቸው ያወሩላታል። የእሷን ድምፅ መሆን ይችላሉ። ስለዚህ እስከማስበው ዴዚን አሞራው በትክክል ትሪት እያደረጋት ነው። ምንም የጎደለባት ነገር የለም። እናትየዋን የሚጎዳት አይመስለኝም። አሞራው ቢጎዳት ኖሮ ዴዚ ራሷ ታወራ ነበረ። ስለዚህ ይሄን ነገር ለእነሱ ትተን እኛ የራሳችንን ላይፍ እንኖር። ሉንም እንደ ወጣት ስመክርህ የራስህን ላይፍ ኑር። ማጣራት እናጣራ፣ መሞቷን አለመሞቷን በራሳችን እንሂድ እንጂ ሚዲያ ላይ ወጥተን እከሌ እንዲህ መጥፎ ሰው ነው፣ እከሌ እንዲህ ነው፣ እከሌ እንዲህ ያደርጋል ብለን አንመርምር። ከተረዳህም እሺ። አይሞ በቃ ችግር የለም። አይ ልክ ነህ አባባል። የአንተ እይታ እኮ ልክ ነህ። ያው እንደነገርኩ ነው፣ ነገር ውስጥ ስለሌለህ ነው እንጂ እኔ አንተ በአንተ አንግል ባስበውም ጥሩ ነው። አሁን መንከባከቡ ምናምን ያልከውም ነገር ምናምን ጥሩ እኮ ነው ወይ እንደዛ ብለህ ስጠይቅ ደግሞ ብዙ አይምሮ የሚነኩ ነገሮች ደግሞ ብዙ አሉ። ሲጀመር አብረው አይደሉም ያሉት። የእሱ ስቴብል ያለ የሆነ ላይፍ አይደለም ያለው። እንደምታውቀው ካምፕ ውስጥ ነው የሚኖረው። አብረው አይደሉም ያሉት። እንደ ቪዚት ነው ሄዳ የምታየው ምናምን ነገር። ስለዚህ ይንከባከባታል ብለህ አፍን ሞልተን የምናወራበት ደረጃ አይደሉም እውነት ለመናገር። ስለዚህ እንተወስ። ልዑሌ ፍቅረኛ አለህ? ልዑል እኔ አሁን ፍቅረኛ ቢኖረኝ ስቴብል ቆይ ስሚ፣ ሰሞን ስቴብል የሆነ ሰው አሁን ለምሳሌ እኔ አሁን አንዳንዴ ያለው አንዳንዴ ከጓደኛዬ ከገርል ፍሬንዴ ጋርም ሆኜ አንዳንድ ቪዲዮዎች እናይና የሚገርም በሄሊኮፕተር ፕሮፖዝ ያደርጋል ወይ ደግሞ ቤት ይገዛል ወይ አይፎን ምናምን ይገዛላታል። የኔ ሚስት ግን ያንን አላረግላትም። የኔ መገኘት እዛ ቦታ መታየት በስልክ ማውራት ራሱ ለእሷ እንደ ትልቅ ነገር ነው የምትቆጥረው። ገብቶሃል? በትክክል ትሪት እንዳረኳት ነው የሚሰማት። የሰው ህይወት እያየን እንዴ አይደለም ካምፕ ውስጥ ለምን ጎዳና ላይ አይኖርም? የእሱ ፕሌስ እሷ ከተመቻት እሷ ከወደደች አት ኤንድ ኦፍ ዘ ዴይ እኮ ሰውን አይደለም ማስደሰት ያለበት ዴዚ ነው። ዴዚ ተደስታ በትክክል ያስተዳድረኛል ወይ ይወደኛል ብላ ለምን በረሃ ውስጥ ለምን ገንዳ ውስጥ አይኖርም? አረገዘችለት እኮ ኮንሽየስ የሆነች ልጅ፣ ክፉ ደጉን የምትለይ ልጅ። አሜሪካ
ተንበላጣ ያደገች ልጅ ችግርም ቢሆን ችግር ያለበት ከሆነ ችግርም ወዳ ሄዳ ካረገዘችለት እኛ ምን አገባን? ዳር ሆነን ምናወራው ምን አገባን? ካምፕ ውስጥ ኖረ አልኖረ፣ አበባ ገዛላት አልገዛላት ምን አገባን? እኛ የገዛ ሚስቱ አምናው ካረገዘችለት እኛ ምን አገባን? ልውል ለምንድን ነው በትክክል ትሪት አላረጋትም ብለህ የምታስበው? አይ ኖ አይደለም ሞዬ፣ እንደሱ አይደለም እኮ አልተረዳኝም። ሎንግ ሪሌሽንሽፕ ነው። አይ ተንከባክቧታል፣ ተመችቷታል ምናምን የምንለው ነገር አፋችን ሞልተን ኤኒዌይ እንቶ እሱን እሺ፣ ችግር የለው። አይ የነገር ዲስታንስ ሪሌሽንሽፕ ላይ ቢሆኑ እሷም ያስደስታትና በስንት ጊዜ አንዴ ሄዳ ራሱ አምናው የምታረግዝለት ከሆነ ምን አገባን? እሱማ ምን አገባን? ግን ለማያረጋ ሰው ታረግዛለች እንዴ? አልጋ ላይ ትወጣለች። ማርገዝ እንደ ዴዚ ነጻ ፈቃድ ያለው ሰው አሜሪካ የሚኖር ሴት የፈለገችውን ማግባት የፈለገችውን ፌመስ የሆነች ልጅ ስዊዘርላንድ ድረስ ሄዳ ሰርቪስ ተደርጋ አስረግዟት የምትመለስ ከሆነ እኮ በጣም ደስተኛ ሪሌሽንሺፕ ላይ ናት ማለት ነው። ልክ ነህ። እሱ እኮ ልክ ነህ። ያው ልጅቱ ያለችበትን ነገር ታውቀዋለህ። በጣም ወደዋለች፣ ፍቅር ላይ ነች ያለችው። ምንም አይነት ነገር ከማድረግ ወደኋላ አትልም። ገባ? ከእሱ ጋር ያላት ነገር ምንም ነገር ለምንድን ነው? ስለምትወደው ነው። እሱማ ግልጽ እኮ በሱ ላይ ማጠረጠር የለም። ሰዎች ስለሚወዱ ብቻ ለአንድ ሰው እንደዚህ አይነት ደረጃ ላይ አይደረስም። ገብቶሃል? እኔን ሚሊየን ሴቶች እናቷንም እኮ ከርታለች እኮ ሞዬ። እንኳን ፍቅርና እናቷንም ከርታ ሄደችው ፍቅር ስለሆነ እኮ ነው አይደል? በጣም ፍቅርና በትክክል ትሪት መደረግ አብሮ የሚሄዱ ነገር ናቸው። አንድ ሴት አንተን ልትወድ ትችላለች፣ በጣም ልታፈቅር ትችላለች። በትክክል ትሪት ካላረካት ግን በጣም ተወርድባታለህ። አብራ ለማርገዝ ቀርቶ ምሳ አትበላም። አለስ አስገድደ በተለያየ ነገር ማኒፕሌት አድርገ በድህነቷ ረድተሃት ወይ ደግሞ የሆነ ነገር አርጋሃት ካልሆነ በስተቀር የፈለገ ብትወድ እንደዛ አታረግም። የዴዚ ከእናቷ ጋር መኮብለል ያለ ጥፋት ቢሆንም አሞራው በትክክል ትሪት ባያረጋ ኖረው የሚገባትን ደስታ የሚገባትን ሀፒነስ ባይሰጣት ኖሮ ከአሜሪካ ስዊዘርላንድ አትሄድም ነበረ። ገብቶሃል? በትክክል ትሪት ስላረጋት ነው አብረው የቆየችው እንጂ የፈለገ ሴት ክራሽ ቢኖርባት በትክክል ትሪት ካላረጋት ይወጣላታል። ከተረዳኝ እሱን አንደርስታንድ አድርገ ሎንግ ሪሌሽንሽፕ ሆኖ በጣም ስለሚንከባከባት ነው አብረው እየሆነች ያለችው። እውነትን ነው። ይህ ምንም የሚከር ነገር አለ። ግን በመሀል ላይ ያሉ ቅመሞች ደግሞ አሉ፣ ብዙ ነገሮች ማለት ነው። አንድ የሚያደርጋቸው ነገሮች አሉ፣ ጥቅም አለ ምናምን በመሀላቸው። እኔ እኮ አሁንም ልል የፈለግኩት እኮ ለምን እንደዚህ ደስታ ማይፈጥር ነገር ወይ ጥርጣሬ ካለ የመጀመሪያው ወደ ሚዲያ ወጥታ የምታወራው ዴዚ ናት። ለምን ከእናቷ ጋር ያለባትን ችግር ሚዲያ ላይ ወጥታ ማውራት ከቻለች? በፈረንጅ አስተሳሰብ እኮ በጣም ኖርማል ነው ወጥቶ መዘረጣጠጥ። በፈረንጅ ባህል ስላደገች ሰው ክፉ ሲሰራት ወጥታ ማውራት ምትችል ሰው ናት። እኔ ዴዚ አብሬያት በማውራ ሰዓት ላይ ዳይሬክትሊ ስም ሜንሽን እያደረገች እዚህ ቲክቶክ ላይ አሁን ማልጠራቸው ይሄ ሰው ባለጌ ነው፣ ይሄ ሰው ስርዓት የሌለው ነው ምትል። ለምሳሌ አንድ ምሳሌ ልስጣችሁ። ከቲክቶክ የማትወጁ ሰው ማንን ነው ምናምን ብዬ ጠይቄያት አውቃለሁ። ላይ ብላይ ብዙ ፋን ስላላት ምናምን አልተደረደረችም። ቀጥታ ያለችው መጃኒ አትመቸኝም ያለች። ያን ያህል በነፃ አስተሳሰብ ያደገች ልጅ ናት። ምንም ነገር ፌር በሆነ ትሪትመንት ውስጥ ባታልፍ ወጥታ የምታወራ ሰው ናት። ፊት ለፊት ለምትለው ነገር የሚመጣውን ኮንሲኩዌንስ መጋፈጥ የምትችል ሰው ናት። ስለዚህ አሞራው መጥፎ ነገር አድርጎባት ቢሆን በሌላ አካውንት መጣ ቢሆን ስለ እሱ መጥፎነት ታወራ ነበር። ስለዚህ የእኛ ቢዝነስ አይደለም ይሄ የእኛ ቢዝነስ። እሷ በነፃ መናገር የምትችል ሰው ናት። ትሪት ያርጋት አያርጋት፣ ይበድላት አይበድላት እራሷ ታወራ ነበር። ሌላ እኔ ምንም ልል አያገባንም ነው ልል ምችለው። አይ ሞንጂ ትልክ ልክ። እኔ እንደው የሚገርም ነገር ይሄ ኬስ ከተፈጠረ በኋላ እኔ እሷን ብሌም እያደረኩ ነበር። እናቷ እንዲያስድባ እንዴት ምናምን እያልኩ ነበር። ገባ? ከዛ በኋላ እኔ እንደውም ስለ እሷ ህይወት አያገባኝም ነው። ግን አሁን ከ2 ቀን ከ3 ቀን በኋላ ድራማው እየበዛ ሲመጣ ኢቨን የልጅቷ መኖር ራሱ አሳሰበን። ገባ? የት ናት ያለችው? አካውንቷን ራንደም ማታረጋቃለሁ ምን ላይ ነው ያለችው? ስለዚህ ድምዳሜ ላይ የደረሰው ሁለቱም ታግተዋል
ወይ የሆነ ነገር ሆኗል። እንዳልከው ቀደም በሰው አካውንት ቢሆን ገብታ ትናገራለች ወይ ምናምን ነገር እውነትን ነው፣ ግን የለችም። የእሷም ድምጽ እኮ አልተሰማ። አትሊስት እናቷ ሞቷ አካባቢዋ ሰው ሊኖር ይገባል። ገባ? አሜሪካም ትኖር ኢትዮጵያ ምን ጌል ለማድረግ ነው የሚያግታት እኮ ነው። ያንተ እኮ አሪፍ እኮ ነው። አስብ፣ ኢማጂኔሽናቸው አሪፍ ነው፣ ግን ምን ጌል ለማድረግ ነው የሚያግቷት? አንድ ጥያቄ እንድትመልስልኝ 30 ሰከንድ የምትይ ሴትዮ ግቢ፣ ግን የድንቁርና ወሬ እንዳታወሪ። ምን ጌል ለማድረግ ነው የሚያግቷት? እንደምታውቀው ቢዝነስ ልሰራ ነው ኢትዮጵያ የገባችሁ ተብለዋል። ገንዘብ አለ ደግሞ። እቺ እናት ደግሞ አሁን አንተ ሎንግ ታይም አግኝታት አታውቅም። በልጇ ጉዳይ ላይ ስትዳር ያየችው ላይቭ ላይ ነው። አርግዛም ያየችው ላይቭ ላይ ነው። በህግ ሄደችበት መንገድ ሊኖር ይችላል። ከእሱ ለማስለቀቅ ብዙ ነገሮች ተራምዳ እነሱ የሚያውቁት ነገር ሊኖር ይችላል። በዛ ምክንያት እችን እናት የሆነ ነገር ሆና ሊሆን ይችላል የሚል ጥርጣሬ ነው። ገባ? እኔ እንትን አለ አንተ እንደምታስበው ምንም አይጠቀምም ብለን መደምደም አንችልም። አንደኛ የሚጠቀመው ልጅቷን በነፃነት ይይዛል፣ ይወስዳል። እስቲል እናቷ ጊቫፕ አላረገችም እኮ። እያንዳንዱ ላነሳው ታረግዝልምልስልህ በህግ የመያዝና ያለመያዝ ጉዳይ ምንም አይነት የህግ ግራው እንደላት ቲና አሞራውን ለመክሰስ ለምን ዴዚ 22 ዓመቷ ነው። ትልቅ ልጅ ናት። የፈለገችው ማድረግ ትችላለች። መቼም በምንም አይነት ስዊዘርላንድ ካምፕ ውስጥ ሆኖ እሷ ከአሜሪካ ውስጥ አስገድዶ ምናምን የምትመጣበት ምንም ነገር የለም። ሌላው ያልከው ሀብት ከሆነ ተው አታስቀኝ። እርግጠኛ ነኝ አሞራው የተሻለ ገንዘብ ላይ ያለ ይመስለኛል ከዴዚ ማዘር። አሜሪካን የምትኖረው ትሰራለች፣ ጥሩ ነው። ግን እሱ በጣም ጊፍት የሚያገኝ ሰው ነው። በጣም ብዙ ብር የሚያገኝ ሰው ነው። ስለዚህ ለገንዘብ ምክንያት ምናምን አይሆንም እና የሚያሳግትበት አንድ ሪዝን የለውም። አሳግቶም ደግሞ እዛ ድራማ ውስጥ ገብቶ ሞተች ምናምን ብሎ የሚያዝንም አይነት ሰው እንደዚህ አይነት ጄል ነው ብዬ እኔ አላስብም። ብቻ እንጠብቃለን ያለው ነገር። ዩዘር ምን ልትይ ነው? አንዴ የምትይ ሞድ 30 ሰከንዶች ነው የምፈልገው። ቴንኪዩ ቮለንተር በቃ ግዴታ የለብህ የምትለውን ሁሉ ነገር ለማለት ግን ቮለንተርሊ ፈቅደ እዚህ ጋር እሷ ጋር ያለህን ያሳለፍካቸውን ነገር መተህ ግልጽ አድርገህ ስለነገርከን በጣም ነው የማመሰግነው። በተለይ ስለ ቲና ትሩ ከለር ቲና ማናት የሚባለውን ነገር ይሄ ሁሉ ሰው በተሰበሰበበት ስለነገርከን እናመሰግናለን። ምን አይነት ጥሩ ሴት እንደሆነች፣ ምን አይነት የዋህ፣ ምን አይነት የህፃን ልጅ ልብ ያላት ንጹህ፣ ለልጇ ኬር የምታደርግ ልጇን ፕሮቴክት የምታደርግ ሴት እንደሆነች በአደባባይ መተህ በአካል ያገኘሃት ሰው ስለ ቲና ስለተናገርክ በጣም ላመሰግንህ እፈልጋለሁ። የምጠይቀው ጥያቄ የማታውቀው ከሆነ መናገርም ካልፈለግ ዩ ዶንት ሃቭ ቱ። አንድ ሴት እየተዘዋወረች ነው ኢንተርቪው ተደርጋ አይ ዶንት ኖ የት ፔጅ ላይ እንደሆነ ባላውቅም የክርስትና እናቷ ነኝ ብላ ኢንተርቪው ተደርጋ የወጣች ሴት አለች። ሪሊ እሷ ሴት አንተ ታውቃታለህ ወይ? የዴዚ የክርስትና እናት ነኝ ብላ የምትናገረዋ ሴት የምታውቃት ሴት ናት ወይ? እሱም ብቻ ነው ጠይቄ የገባሁት። ያልሽውን ኢንተርቪው አላየኋትም፣ ሴትዮዋንም አላወቅኳትም። ግን ለአንቺ ልመልስልሽ የምችለው ነገር ምንድን ነው፣ ብዙ ጊዜ እንደዚህ አይነት ድራማዎች ሲፈጠሩ ራሳቸውን የዛ ቦታ ተተኪ አድርገው ለመግባት የሚፈልጉ በጣም ብዙ ሰዎች አሉ። እንዴ ልበልሽ፣ በዛ በኩል በሚያገኙት አቴንሽን ለመኖር ወይ ደግሞ ፌመስ ለመሆን የሚጥሩ ሰዎች አሉ። ግን ምንድን ነው እኔ የማስበው ምንም አይነት መጥፎ ነገር ቢፈጠር ያለነው 2026 ላይ ነው። ስልካችንን ብንዘጋ ራሱ መዝናኛችን ስልክ ነው። እኔ አካውንት እንዲአክቲቭ ባረግ በሌላ አካውንት ገብቼ የሚፈጠረውን ነገር አያለው። እንደዚህ አይነት ነገሮች ሲፈጠሩ ቀጥታ የሚመለከታቸው ሰዎች አሉ። የቲና ቤተሰቦች እና ዴዚ እንዲሁም ባለቤቷ፣ እነሱ ወጥተው ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም ብለው ማውራት ይችላሉ። ገብቶሻል? ከእነሱ አላውቃትም ነው አይደል? አላወቋትም። እሱን ምላሽ መስጠት የሚችለው የእነሱ ቤተሰቦች ናቸው። እኛ ምንም የምናውቀው ነገር የለም ነው። ቀጥተኛ የሚመለከታቸው ሰዎች ወጥተው ማውራት ይችላሉ። በቃ እሷ እንደምታውቃትና እንደማታውቃት ለማረጋገጥ ነው። እኔ አላውቃትም። ፎቶ ወይም ዴዚ ኢትዮጵያ ውስጥ አይደለም የተወለደች፣ ውጭ የተወለደች ልጅ ናት። ዝም ብሎ የክርስትና እናት የለም። እያንዳንዱ ነገር ፈረንጅ ፎቶ ይዛል፣ ማስረጃ ይዛል። ስለዚህ እሷ የክርስትና እንትን ነኝ ብላ ኢንተርቪው ስታደርግ ፎቶ አምጪ ብሎ ጠያቂው ሰውዬ ራሱ መጠየቅ አለበት። ግን
የሆነች ክሊፕ ተደርገው ፌመስ ለመሆን እና ያም ሰውዬ አካውንቱ ቫይራል እንዲወጣ በሰው ሀዘን ላይ ለመቀስቀስ ነው እንጂ ትክክለኛ ሰው እንደዚህ ያደርጋል ብዬ አላስብም። ይወጣል ብዬ ቢወጣም ማስረጃዎች ይኖሩታል። የዴዚ ክርስትና እናት ነኝ ካለች እኔ ከዴዚ ጋር አሁን ዴዚን አግኝቻታለሁ ስልሽ ፎቶ እያሳየው አይደል? ከእኛ ጋር በልታለች ስል መረጃ እያሳየው የሚጠይቃት ሰው እዛው በአካል ያላትን መረጃዎች ከእሷ ጋር ያላትን መረጃዎች እያሳየችን እሱ ኢንተርቪው የሚያደርጋት እሱ ምን አለው አላውቅም። ኢንተርቪው ላይክ አውዲዮ ነው የምንሰማው እኛ። አይ አይደለም የእሷ ክርስትና እንደዚህ አትመኑ። ለዛ ነው የተጠራጠርኩት። መልኳ ፎቶ የማይታወቅ ሴት መታ የዴዚ እናት ሞታለች ስላለች ነው አንድ መሞቷን የተጠራጠርኩት። አሁን መጀመሪያ ወሬ የተጀመረው ያኔ ነው። ለዛ ነው የተጠራጠርኩት እንጂ ለመጀመሪያ ጊዜ አይስ ብሬክ ያደረገችው የዴዚ እናት ሞታለች ብላ የተናገረችውን ሴት ታውቃታል? አላውቃትም። እሷ ተናገረች። ዴዚ ፕሮፋይሏን ስታጠቁር ነው እኔ እውነትም ያን ነገር ተፈጥሯል አልኩ። አሞራው ደግሞ ሲፖስት ደግሞ እውነት ነው ብዬ ደግሞ ፖስትኩኝ። ቦታዋ ላይ ሄደክ እዛ አካባቢ ምንም ለቅሶ አለመኖሩን ስታስብ ምን ተሰማ? እንደነገርኩሽ ቦታው ኤግዛክት ቦታው ጋር አይደለም የሄድኩት። ቤታቸው ኤግዛክት ቤታቸውን አላውቅም። እኔ ኤግዛክት ቤታቸውን አልነገረችኝም። በምልክት ግን ያኔ ስልካቸውን ተሰርቀው ስለነበረ ስልኳ የተሰረቀበት ቦታ ነው የሄድኩት። ሰፈራችን ሱቅ ውስጥ ነው ስላለች እዛ አካባቢ ነው የሄድኩት። አመሰግናለሁ። እሺ ዌልካም። እሺ ወንድም ያረፈ ሆሎ አልጨምራለኝ። እኔ ምን ላርግ ታዲያ? ወደ ገሩ ምን አረጋለሁ? እኔ ወደ ገብሩ ዝም ለመጽፍ እኔ ምን አውቃለሁ? ልዑል ሌላ የምታወራው ነገር የለህም? አንዴ ትንሽ 2 ሰከንድ ከዚህ ርዕስ ብንወጣ ጥሩ። ይብቃ። አይ እኔ እንደዚህ ምላችሁ ለእያንዳንዱ ነገር እንትን ችግር የለብኝም። እኔ ከማንም ጋር ኢንቮልቭ አላረግም የሚለው ለማለት ነው። እሺ ማኪ ምንድን ነው ልትነግሪን የፈለግሽው? ወይ አም ሶሪ ላይክ ሪኩዌስት የላኩት ቅድም ነበር እና አሁን ላይ ስለምን እያወራችሁ እንደሆነ አላውቅም። ቅድም ማለት መቼ ነው ሪኩዌስት የላክሽው? ለምንድን ነበር መግባት የፈለግሽው? አይ ቆያ ስለ ዴዚ እናት ምናምን ስታወሩ ምንድን ነው አንቺ ልጨምሪልን የፈለግሽው ነገር ንገሪና። በቃ ስራት ወጣች እንዴ? ረስተው ነው። አንዳንድ ሰው ሪኩዌስት ይልክና ይረሳዋል። ታውቃለህ? የሆነ ሰዓት ስታስገባው ሽንት ቤቱ ላውሎ ሆኖ ድምፅ የሚያሰማል ረስቶት ማለት ነው። ለማንኛውም ሞዬ በጣም ቴንኩ። ከዚህ በላይ አላጨናንቀን። ብዙ ጥያቄ በቃ እንዳልከው በቃ የራስን እንደምታየው ድራማ ስለሆነ እርግጥ ስላልሆነ የራስን ምርመራ አድርገህ ከፈለክ ሶሻል ሚዲያ ላይ በራስህ መንገድ መናገር ትችላለህ ላይ ብለህ ወይ ደግሞ ለእኛም ፕራይቬት ያገኘውን ነገር እንደ ኖርማል በቃ እንደዛ ብቻ አድርግልን። ቴንኪዩ በጣም ሞዬ በጣም አመሰግናለሁ። እሺ መልካም ቀን። ወደ የሚመለከተን ወይ ወደምንኖርበት ጉዳይ ብንገባ ጥሩ ነው። አይ እኔ ኢንቦክስ እንትን ምንድን ነው ገስት ገብቼ የምናገረው ነገር አለ የምትሉ ካላችሁ ዩ ዌልካም። ከታች ጻፉልኝ እልክላችኋለሁ ሪኩዌስቱን። ገስት ገብቼ እንደዚህ እንደዚህ አወራለሁ ምናምን የምትሉ እንደነ ግን ሌላው ሌላችሁ የምፈልገው ነገር ኤቭሪ ቤት አለ እንደዚህ አይነት ነገር። እሺ ወደ ርዕሳችን ወደ ጉዳያችን እንግባ። ክርስቴ ላይ ነበረን። ቆንጆ ነኝ እያለች ነበር። እንዴት ነህ? አለን ክርስቴ ቆንጆ ነኝ እያልሽ ነበር። ትንሽ የሆነ ኮሚኒኬሽን ነበር፣ ለዛ ነው። አዎ ግን እያወራችሁ የነበራችሁትም ነገር እየሰማሁኝ ነበርና ትንሽ ያናድዳል ያወሩት ነገር ማለት ነው። ማለት
እኔ እንደገባኝ ከሆነ የዛ ሰዓት ልክ እናቱን እንደሚወድ አንድ ሰው ወጥተህ እንደዚህ ብለህ አወራህ። ይንደን ያ ነገር እንትን አለ ማለት እንደሚሰማህ አድርገህ ተናገርክ። ልጅቷ ደግሞ አሁን ጀስት እርጉዝ ናት። ስለ እናትነት አሁን ነው ከዚህ በኋላ ነው የሚገባት ብዬ ነው ማስበው እና አሁን ይገባታል በቃ እናት ማለት ምን ማለት እንደሆነ ምናምን። እናትየዋም ደግሞ የነበረችበት እንትን ሌቭል ለልጇ የሚሰማትን ወይ ደግሞ የምትፈልገውን ነገር ልጇ ጥሩ ቦታ እንድትደርስላት በጣም በስነስርዓት እኔ እንደገባኝ ማለት ነው ያሳደገቻት አይነት ሴት ናት ልጅቷ። ስነስርዓቷ ሁሉ ነገሯ በቃ ያስታውቃል በስነስርዓት ያደገች ልጅ እንደሆነች ማለት ነው። እና እንደ ማንኛውም እናት በቃ ጥሩ እንድትሆንላት የምትፈልግ አይነት እናት ነበረች። በዚህ ውስጥ ደግሞ ያው ልጅነትም አለ ምናምን አልተግባቡም። ከዛ ጸብ ምናምን ተፈጠረ። እኔ ሚዲያ ላይ እንደማውቃቸው ማለት ነው። አሞራውም ደግሞ በጣም ቆንጅዬ ደስ የሚል አይነት ሰው ነው እኔ እንደገባኝ ማለት ነው። ግን ያው ልጅነትም አለ። ኢንዘን ይህንን እንትን ፈጠሩ፣ ይህን ችግር ፈጠሩ። ሰዎች ደግሞ እኔ እንደገባኝና እንደተሰማኝ ማለት ነው እከታተላቸው ነበረ። እናትየዋ ሞተች ምናምን ስትባል እኮ ምን አለን የተሰማኝ ራሳችን ጋር እናስቀምጠዋለን እኮ ደከመን እኮ። ኦኬ እያወራው ስለነበረ የሚሰማችሁን ስሜት ተናገሩ ስትል ነው። አይ አይደለም፣ እኔ ያልኩት አንቺን ያስገባዎች ምክንያት መጀመሪያ ስናወራ አንቺን ኢንተራፕት አድርገን ነው የገቡት እነሱ የገቡት። ለዛ ነው መልሼ ያስገባዎች። ቆንጆ ነኝ እያልሽ እየነገርሽን ነበረ። ክርስቲያን ገበየው ነው ስምሻ? የአባትሽ ስም ገበየው ሆኖ እንዴት ለአንቺ ክርስቲያን ብሎ